አይደለችንም። እንዲህም የሚል የቤተክርስቲያን ባህሪም በቤተክርስቲያንም ታሪክ እኔ እስከዛሬ ቤተክርስቲያን ውስጥ ኦልሞስት 90% ህይወቴን አሳልፌያለሁ። እንዲሁ ዝም ብዬ አይደለም እንዲህ አይነት ወርድ እንኳን ሰምቼ አላውቅም። ገና ይሄን ያየሁት ቴሌግራም ላይ ነውና ሎካል ሲኖድም የሚል በታሪክ ምናልባት ኤቪደንስ ካለክ እቺ ሎካል ሲኖድ የምትባለው እቺ ተሳሳታለች ወይ ሎካል ቸርች የምትባለው እየተባለ የጣፈ ሰው ግለሰብ ካለ ሜንሽን አድርገህ እሱን እየገለጥክ ብታሳየን፣ እኛ ደግሞ ቤተክርስቲያን ሎካል ተብላ እንደማትጠራ በኤቪደንስ ስለምናወራ ማለት ነው። እሺ አሁን ምን አልክ? ሎካል ሲኖድ የሚባል የለም አልክ። ለምሳሌ የኢትዮጵያው ሲኖድ የኢትዮጵያ ነው አይደለ? ዓለም አቀፋዊቷን ቤተክርስቲያን ወክሎ ነው የኢትዮጵያ ሲኖዶስ እንትን የሚለው የሚሰበሰበው። ምክንያቱም እኛ ካቶሊካዊት አይደለንም። የእኛ ቤተክርስቲያን የሚመራት አንዴ የእኛም ቤተክርስቲያን የሚመራት መንፈስ ቅዱስ እንጂ ግለሰብ አይደለም። አንዱ መንበር ምን ተወኮ ለመንፈስ ቅዱስ ነው። ማን ይመራታል ሳይሆን ሰሙዬ፣ አሁን ማን ይመራታል ሳይሆን የኢትዮጵያው ሲኖድ የኢትዮጵያ ነው አይደለ? የኮፕቲክ የራሷ ሲኖድ አላት። የኢትዮጵያ ራሷ ሲኖድ አላት። የኢትዮጵያ ሲኖድና የኮፕቲክ ሲኖድ ልዩነት አለው እንዴ? ከመንፈስ ቅዱስ ውጪ የሚመራው ሌላ አካል አለ እንዴ? ስለሚመራው አካል ነው መንፈስ ቅዱስ ሐሰትን ያናግራል። እኔ እንደዛ አላልኩም። ስለሚመራው መንፈስ ሳይሆን በሲኖድ ደረጃ የየራሳቸው አሁን ስለ ሲኖዶስ ስታወራ ቀጥታ የምታወራው ስለ መንፈስ ቅዱስ ስለ እግዚአብሔር መንፈስ ቅዱስ እንደሆነ አንደርስታንድ ልታደርገው ይገባል። የትኛው መንፈስ ቅዱስ? የግብፁ መንፈስ ቅዱስ ነው የሚሳሳተው ወይንስ የኢትዮጵያ መንፈስ ቅዱስ ነው የሚሳሳተው እያልክ እየጠየቀኝ ነው። ገብቶሃል ግን ጥያቄው? እኔ አሁን አንተ የምትለውን ጭራሽ ነው አላነሳው። ዳስ ዩር ኩዌስችን። ያንተ ጥያቄ እኮ ይሄ ነው። ሎካል ሲኖድ ይሳሳታል አይሳሳትም ማለት መንፈስ ቅዱስ የሌለበት ሲኖድ ወይም መንፈስ ቅዱስ የማይመራው ሲኖዶስ ልትለን ፈልገህ ከሆነ ክሊር አድርግልን። ክሊር ሊስት ስታደርግልን እንትን እንልሃለን። እሺ በጣም ይቅርታ። እኔ አሁን ሰሙዬ ስልክ ስለገባብኝ ነው ይቅርታ። እኔ ማን ይመራታል ወይ ደግሞ የሚመራት የትኛው ነው የሚመራት ተሳስቷል ወይ እንደዚህ አይነት ነገር አላልኩም። የጠየቁ ጥያቄ ኢትዮጵያ የራሷ ሲኖድ አላት ወይስ የላትም ነው። እሺ ወዳጃችን ኢትዮጵያ የራሷ የምንለው ዓለም አቀፋዊት ቤተክርስቲያን ስለሆነ የራሷ የብቻ ይበላም እንትን ምትለው ዓለም የክርስቶሳዊቷን ቤተክርስቲያን አሳይን አድርጋ ትቀመጣለች። በማን መሪነት? በመንፈስ ቅዱስ መሪነት። እያረምኩህም ነው እያወራሁ ያለሁት። በማን መሪነት? በመንፈስ ቅዱስ በእግዚአብሔር መንፈስ ቅዱስ መሪነት። እሱ ስለ መሪነቱን አይደለም የጠየቀው። ከዚህ ውጪ ሎካል ብለህ የምትጠራው ከዚህ ውጪ ሎካል ብለህ የምትጠራው እኛ ሲኖዶስ ኖሮንም አያውቅም። ሎካል የሚባል ቸርችም ኖሮን አያውቅም። እሱ ላይ የምታረም እንዲህ መጽሐፍ እገሌ እንዲህ ብሏል የምትለን ከሆነ አክሰፕት እናደርጋለን እኛ መጽሐፍ ስለምንገድጥ። ስለዚህ በአንተ ኤክስፕሬሽን እሱ ላይ አሁን እዚህ ጋር ሲኖዶስ ላይ ካልተስማማን እስኪ ምን ማለት ነው ሲኖዶስ ማለት ነው? ቆይ አሁን በጣም ተረጋጋ። እሺ እስኪ እንምጣና እስኪ አሁን ወደ አንተ ፎርዋርድ ላድርገውና እስኪ ከተርሙን ጀመረ። አንዴ ኖርማሊ ያንተ ጥያቄ ጋር ለአንተ ጥያቄ እንዲመችህ እኮ ነው ፎርዋርድ ማለት። ሲኖዶስ ማለት ነው እንዴት መጠየቅ እንዳለብኝ ችግር የለውም እኔ አውቀዋለሁ። ለምሳሌ ችግር የለውም ኖርማሊ አይደለም። ምን አለ መሰለህ እኔ አሁን አንተ ብዙ ሰዎችን የሚያሰናክል ጥያቄ እየጠየቅህ ስለሆነ ነው እና እኔ ጥያቄ ላስተካክልና ሲኖዶስ ማለት ምን ማለት ነው? አታስተካክለው። ቆይቶ አሁን ጭቅጭቅ እንዳይሆን ሰሙ መግባባት ስለሆነ ሀሳባችን የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ ሲኖድ የላትም። እኔ በጣም አሁን ይሄንን ሲኖድ ማለት አሁን እኔ የምጠይቅህ ምን አለ መሰለህ እኔ እስካሁን እያብራራሁልህ ያለው ነው ክሊር ስላልመሰለኝ ለአንተ ሲኖዶስ ማለት ትርጉሙ ምንድን ነው? እስኪ ሲኖዶስ ስትል ምን እያልክ ነው? እሱን ክሊር አድርግልን። ይቅርታ ስልክ ገብቶብኝ ነው። እሺ ቀጥል። አንተ ሲኖዶስ ብለህ የምትጠራው ሲኖዶስ ማለት ምን ማለት ነው? አይ ነው ቆይ ጥያቄ አትጠይቀኝ። አሁን መልስ ብቻ። ኢትዮጵያ የራሷ ሲኖዶስ የላትም? ኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ ሲኖዶስ የላትም? ምን አለ መሰለህ አሁን እኔ ስመልስልህ መልሴ ስላልገባክ ነው። አይ አንተ ተርሚኖሎጂ ላይ ማቋይ አይ ቀላል እኮ ነው በነገራችን ላይ ናቲ። በጣም ቀላል ነገር እየጠየቅኩ ስለሆነ ነው። ሲኖዶስ ማለት ለአንተ ምንድን ነው ትርጉሙ? በቃ ይሄን ከመለስክ ሙሉን ልመልስልህ እኮ ነው። አንተ በምን ሴንስ ነው ሲኖዶስ የላትም ያልከው? የኢትዮጵያ ኦርቶዶክስ በምን ሴንስ? ወዳጄ እኔ አሁን እመልስልሃለሁ። እኔ መልሼልህ ነበርና እኮ የላትም ጀስት አሁን አንተ ሲኖዶስ ማለት ምን ማለት እንደሆነ መጀመሪያ ንገረን። እሺ ሲኖዶስ ማለት የጳጳሳት ስብስብ ማለት ነው። የበላይ አስተዳዳሪ፣ ጠባቂ፣ ሽማግሌዎች ማለት ነው። ሲኖዶስ ማለት አይደል? በማን የሚመራ?
የሚመራውን እኔ አልጠየኩም። ይኸውልህ በመንፈስ ቅዱስ ነው የሚመራው። ቆይ ጨርሰዋል አይደለም? ቆይ አንተን ጥያቄ ልመልስልህ እኮ ነው። የእነዚህን ስብስብ ማን ነው የሚመራው? እኔ አሁን ማን የሚመራው አይደለም ጥያቄ። ጨርሷል። አይ ሌላ ቦታ መሄድ ስለሌለብህ ቆይ አይ ፈርዘር ሌላ ነገር እንድታወራ አልፈለኩም። ምን አለ መሰለህ ልመልስልህ እኮ ነው ጥያቄን በስርዓት ልመልስልህ እኮ ነው። ልመልስልህ ነው። በማን የሚመራ ስብስብ? በማን የሚመራ ስብስብ? በማን የሚመራ ስብስብ? ተወካዩ ነው። የቅዱሳን አባቶች ስብስብ አልከን። ያ ስብሰባ በማን የሚመራ ስብሰባ ወይም በማን የሚመራ ስብስብ? የሎካሉን ከሆነ በፓትርያርኩ ይመራል። ሲኖዶስ አይ ሰብሳቢውን እኮ አይደል? በማን ነው የሚመራው ነው ያለው። ሰብሳቢ አላወራሁም። የሚመራው በፓትርያርኩ እኮ። ሲኖዶሱን የሚመራው ማለት ፓትርያርኩ። ሲኖዶሱን በነገራችን ላይ እንትን እንበል። ሲኖዶሱን የሚመራው ማለት ነው ፓትርያርክ። እርግጠኛ ነህ? አዎ አይመራም። ተወካይ አይደለም። ቆይ ወዳጄ እኛ ስለ ውክልና አይደለም እያወራን ያለ ነው። አሁን አየህ ጥያቄውን ሳትመልስ አሁን በጣም ጉንጫ የኢትዮጵያን ቆይ የእናንተን አሁን ቤዚክ ችግር እዚህ ጋር ስለያዝኩት ነው። አሁን ስለ ችግር አይደለም ቤዚክ ችግራችን ስለያዝኩት ነው። አሁን ሲኖዶስ የሚመራው በፓትርያርኩ ነው። ቆይ ሲኖዶስ የሚመራው በፓትርያርኩ ነው እያልከን ነው? ያ ፓትርያርኩ ይመራዋል፣ ይወክላል። ፓትርያርኩ እርግጠኛ ነህ? ያ ማይ ጋድ የትኛው የቤተክርስቲያን መጽሐፍ ነው ሲኖዶስ የሚመራው ፓትርያርኩ ነው የሚለው? እሱን እያንዳንዱን የፓትርያርኬት ወይ ደግሞ የፓትርያርክን ስራ ደግሞ እሱን አይደለም። የትኛው የቤተክርስቲያን መጽሐፍ ነው ሲኖዶስ የሚመራው? አሳይሃለሁ። ጠቅላይ ቤተ ክህነት ላይ የምቆይ እሺ፣ ጉባኤው ጠቅላይ ቤተ ክህነት ላይ የመጀመሪያው ወንበር ለማን ነው የሚሰጠው? አንዴ አዳምጠኝ። ቆይ እሺ ልንገርህ። ጉባኤ እንዳዳመ ቆይ አሁን ብዙ ሰዎች ጥያቄያቸው እየተመለሰላቸው ስለሆነ አሁን ላውራ። አሁን በጣም እያወራህ እኮ ነው። አንተ ነህ እያወራህ ያለው። ጥያቄን እንድመልስልህ አሁን ትክክለኛ መልስ እየሰጠን ስላልሆነ ነው። ጠቅላይ ቤተ ክህነት የመጀመሪያው ወንበር የሚሰጠው ለማን? ስለ ወንበር ስለ ቤተ ክህነት አላወራሁም። ይሄ አሁን ወዳጄ እኛ ወንበር ስንል መቀመጫ እያልን አይደለም። ቆይ ሄሪንግ ፋላሲ እየሰራ ነው። ቆይ ኧረ እባክህ አስወራኝ ናቲ። እሱን ሌላ ቦታ ትጠቀማለህ። እኛ አንድ ክርስቲያን ማትረፍ ስላለብን ነው። ችግር የለውም። እኔ እየሰማህን ነው? የጠየኩት ጥያቄ የመጀመሪያው መንበር ለማን ነው የሚተወው? ጥያቄን ልመልስልህ እኮ ነው የጠየኩት ጥያቄ። ምን አንተ ጥያቄህን እንዳልመልስልህ የሚመራው በፓትርያርኩ ነው እያልከን ነው። ሲኖዶስ እኛ እየጠየቅንህ ያለው ምን? ቆይ እኛ ስናወራ ማታወራ። ቆይ እኔ ሳወራ አታወራ። የሚመራው በፓትርያርኩ ነው እያልከን ነው። እኔ እየጠየቅኩ ያለሁት በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በኦረንታልም ጭምር የመጀመሪያ ወንበር ለማን ነው የሚሰጠው? መቀመጫ አይደለም እያልን ያለው ወንበር ወይ መንበር ብለህም እንትን ልትለው ትችላለህ። ለማን ነው የሚሰጠው? ጨርሻለሁ። ይሄን መልስልህና ሙሉ ጥያቄን ስለምመልስልህ ነው። አይ ምንም ይሄ ጥያቄ ከኔ ጋር የሚያገናኘው ወይ ደግሞ ካነሳሁት ሀሳብ ጋር የሚያገናኘው አይደለም። አሁን መሀል ላይ ኢንተራፕት እንዳታረገኝ እሺ። የመጀመሪያው ነገር አይደለም። ቆይ ጥያቄን ሙሉ ኖ አይደለም። እዚህ ጋር ፋላሲ ሰርተህ ማለፍ አትችልም። በሳፒት ፋላሲ ሰርተህ አታልፍም። አሁን እንደዚህ ለማን ነው የሚሰጠው? መንበር ነው የሚሆነው። አየህ እታች ያለ ሰውም ሳይሰማ በጣም እንሰማ አይደል አንተ። ቆይ በጣም ይቅርታ የማንሰማማ ብለህ ምን እንደምጠይቅህ በደንብ ታውቃለህ። አሁን የምጠይቅህ ጥያቄ እስከዛሬ የተሸከማችሁትን ስህተት የሆነ ስሁት የሆነ ትምህርታችሁን ስለሚያፈርስባችሁ አትመልስም። መልስ፣ ቀጥታ መልስ። የመጀመሪያው መንበር ለማን ይተዋል? በአምስቱ ኦረንታል ቸርቾች ውስጥ የመጀመሪያው መንበር ማለት ጉባኤውን የሚመራው ማን ነው? ለጌታ ይተዋል። ይሄ በትራዲሽኑ ለምን ከየትም እንደመጣ ጉባኤውን የሚመራው ማን ነው? ስፔሲፊካሊ ጉባኤውን የሚመራው ማን ነው? ጥያቄ በጣም ገብቷል፣ ግን ቲክ አታርገው። ማን ነው ጉባኤውን የሚመራው? ቀደምም ብያለሁ። ጉባኤውን የሚመራው መንፈስ ቅዱስ ነው አልኩ። ዳትስ ኢት። በቃ ጥያቄ ይሄ እንደሆነ አውቀህ ለምንድን ነው ይሄን ያህል ሰዓት መቆየት የፈለከው? ኦኬ አሁን መመለስ ትችላለህ። ወንበር ያንተን ጥያቄ ልመልስ። አሁን በኒቄው ጉባኤ ብቻ ሺው ያንተን ጥያቄ ልመልስ። አሁን ጥያቄ ስለ አላወራም እንዴ? ሰማሁህ እኮ ምኑን ሰማኸኝ? መልሰህልኛል።
እኮ ቆያ ጥያቄ ለመንፈስ ቅዱስ ብለህ መለስክልኝና አሁን ወደ ጥያቄ ጉባኤውን ማን ነው የሚመራው? ቆይ አንዴ ጉባኤውን ማን ነው የሚመራው? እንደዚህ አላልኩም። ጥያቄ እኔ እዚህ ጋር አይደለም የጠየኩት ጥያቄህን ልመልስልህ ነው። ጥያቄ ይሄ እንዳልሆነ ገብቶኛል። በቃ እኮ ጥያቄ ምንድነው? ደግመዋለሁ አንዴ። ኢትዮጵያ የራሷ ሲኖድ እኔ ሰምቻለሁ እኮ ጥያቄ ልመልስልህ ያልኩ እኮ ነው። መድገም አይጠበቅብህም ጥያቄን። እሺ ያራሽናል። በነገራችን ላይ ጥያቄ መድገም አይጠበቅብህም። በቃ ችግር የለም። እንግዲያው ጉባኤውን የሚመራው መንፈስ ቅዱስ ከሆነ በመንፈስ ቅዱስ የሚመራ ጉባኤ የግብጿም ሆነ የኢትዮጵያም ሆነ የኢሪትሪያም ሆነ የሶሪያም ሆነ የአንጾኪያም ሆነ የህንዱ የማላንካራም ቤተክርስቲያን ሆነ መንፈስ ቅዱስ ጉባኤውን የሚመራው መንፈስ ቅዱስ ማለትም ሲኖዱ አይሳሳትም። 4 ነጥብ። ይሄ የቤተክርስቲያን ትምህርት ነው። ጨረስኩ። ጥያቄ ተመልሶልሃል። ይቅርታ፣ በጣም ይቅርታ። እሺ ይቅርታ፣ የኔን ሚውት አደርጋለሁ ብዬ ነው። ችግር የለም። ኦኬ። የጠየኩት ጥያቄ ምንድነው? ኢትዮጵያ የራሷ ሲኖድ አላት ወይ? ኦኬ አላት ሊሆን ይችላል። መልስ አላውቅም። እሱ ብዙ እንትን ምንም አልገባኝም ማለት ነው። አሁን እኔ የምጠይቀህ ጥያቄ ምንድነው? ከቤተ ክርስቲያን ጽሑፍ ከመምህራንም ሊሆን ይችላል፣ ከአባቶችም ሊሆን ይችላል፣ ከምንም ሊሆን ይችላል ሎካል ሲኖድ እንደማይሳሳት የተጻፈ ነገር አለ ወይ? ደግሞ ሎካል ቸርች በጣም ጥሩ። አንተም ታሳየናለህ፣ እኛም እናሳያለን። እዚህ ጋር ነው እንድንመጣ የምንፈልገው። ቢንጎ ቢግ ስክሪን ላይ አድርገን እንግዲህ አሃቲዋ ዩኒቨርሳሊቷ ክርስቶሳዊቷ ቤተክርስቲያን እማትሳሳተውን ቤተክርስቲያን እናሳያቸዋለን። ኖ ዩኒቨርሳል አላልኩም። ቆይ እንነግርሃለን እኮ ልናሳየህ እኮ ነው እኮ መረጃ ልናቀርብልህ እኮ ነው። የቤተክርስቲያን እኮ ጥያቄን ጥያቄን ሰማሁ እኮ። ምንድነው ጥያቄ? እስኪ አንዴ ድገምልኝ። ማንም ይሁን መረጃ አንጣለን ሎካል ሲኖዶስ እንደማይሳሳት የሚል። እሺ ቴንክ ዩ። ሎካል ሲኖድ ዩኒቨርሳል ሎካል ሲኖድ ቢግ ስክሪን ላይ አድርጉን። ያኔ ነው እንጂ ቢግ ስክሪን ላይ የምታደርጉኝ ምንድን ነው? እሺ ቆይ ቪዲዮ ላብራ። ኦኬ እባክህ ቪዲዮ እያበራው ነው። ይቅርታ። እሺ ሰሙ ተረጋጋና አብራ። በመከባበር ቆይ ቪዲዮ እያበራው ነው። ኬኩሽ ቪዲዮ እያበራው በመከባበር ቀስ እያልን እየተለማመጥን ጋር ትልልቅ ሰዎችና መምህር ፍቅር አብዬ እንኳን ደህና መጡ። ፈለገ ጳውሎስ ሰላም ብያለሁ። ሰላም በሉንና። አረ ይሄ ነገር እንዴት ነው ቪዲዮ እንድከፍት የሚያስወጣኝ ትላለህ? እዚህ ጋር እንዲህ ነው ወዛገብ። እሺ መልክዬ እንዴን እንትን በል ፎሎ ባክ መልስልኝ። መልኬ አልመለስኩም እንዴ? ዛሬ መልሻለሁ ነው። እሺ እንዴት ዋሉ? እየተከታተልኩት ነበር። እኔ ግን እንዴት ናችሁ? ሲጨርሱ በተቻለ መጠን ለሁሉም ወጥቼ ልግባ። ቆይ እሺ ወጣ ገባሽ። ትምህርት በሚሆን መልኩ ረጋ ብሎ ማውራት ጥሩ ነው። አንደኛ የአንድ ቤተሰቦች ነን፣ ሁለተኛ ነገር ደግሞ የምናውቀው ነገር ነው። ግን እዚህ ጋር ሰሙ እስኪመልስ ድረስ አንድ ነገር ተናግሬ ማለት የምፈልገው ነገር ቤተክርስቲያንና ቤተ ክህነት ይለያያሉ። ቤተ ክህነት ማለት አሁን ለምሳሌ ቤተክርስቲያን ሲኖዶስ ሳይኖራት ብዙ ዓመት ኖራለች። ቤተክርስቲያን ብለን ስናስብ ልናስብ የሚገባው ረቂቅ ማንነትና ግዙፍ ማንነትን ጭምር። ስለዚህ ሲኖዶስ ላይ ብቻ ምን እንዳተፈሰረው እንዳንረጋው። ስለዚህ እቺ ኢንተርናሽናል ሎካል ወደሚል ነገር ውስጥ መግባትም የለብንም ያልኩት አንደኛ ቤተክርስቲያን ሁሉ አስተምሯ ትውፊታዊና መጽሐፍ ቅዱሳዊ ነው። ሁለተኛ ቤተክርስቲያን በውሳኔ ደረጃ፣ በዶግማ ደረጃ፣ በስርዓት ደረጃ ያዘቻቸው ነገሮች አሉ። እነዚህን ፍጹም በመርሳት መሆን የለበትም። ልናስተውል የሚገባው ነገር እዚህ ላይ ነው። ስለዚህ ቤተክርስቲያን በዓለ መላእክት
በዓለም እግዚአብሔር በራሱ በእግዚአብሔር እንዲሁ ደግሞ በሰው ልጆችም ያለች ናት። ስለዚህ የኦሪት ሰዎች፣ የብሉይ ሰዎች፣ የአዲስ ኪዳን ሰዎች አንድነት፣ የመላእክትን የሰው ልጆች አንድነት፣ የድል የነሳቸውም በተጋሩ ያለችው ቤተክርስቲያን አንድነት ከሆነች ቤተክርስቲያን ልናስበው የሚገባው ወርደን እዚህ ጋር አስተዳደራዊ ነገር አለ። ቤተክርስቲያን ለምሳሌ እኛ እኮ ሲኖዶስ ከተመሰረተ 1951 ነው። ቤተክርስቲያን እኮ አለች፣ ነበረችም፣ ትኖራለችም። ስለዚህ ልናስብ የሚገባው በተገደበ አስተዳደራዊ ብናን ብቻ ሳይሆን ይሄን ደግሞ ሎካል ምንል ከሆነ ደግሞ የተሳሳተን ስለምንመጣ በተቻለ መጠን ሰዎች ግልጽ በሚሆንላቸው መልክ ይሄ ነው እየተባለ በነጥብ እና ሰሙዬ ጥሩ ነው፣ ናቲም ጥሩ ነው፣ ግን ረጋ ብሎ ነጥብ በነጥብ በኋላ ደግሞ መጨረሻ ላይ ደግሞ ሀሳብ እንሰጣለን። ቀጥሉ። ሰሙዬ ሚውት ነህ በተናገር ከሆነ ሚውት ነህ። እሺ በጣም ይቅርታ እንትን እያልኩኝ ስለነበረ ነው። የቤተ ክርስቲያን ታሪክ ቁጥር 1 ቀሲስ ዶክተር ሰሙ ምትኩ ነው። ድምፅህን አስተካክል። ቀሲስ ዶክተር ድምፅህን አስተካክል። ትንሽ እንትን እያስቸገራችሁ ነው። ራቅ ብሏል መሰለኝ ድምፅህ። ለእኔ ብቻ ነው ወይስ ሁሉም ጋር? ታብታብ አድርጉ ትንሽ። ደግሞ ኮፒ ሊንክ አድርጉ ትንሽ። ወሳኝ ድምፅህን እንትን በለው። ሚውቷን አስተካክላት። አረ የኔ ድምፅ አይታማም። ድምፅ እኮ እንትኑ ነው የማይሰማው እኮ ስፒከሩ ነው እንጂ አንተማ ድምፅ አይታማም። ድምፅ አይሰማም። አሁንም አይሰማም። ይሰማል ግን እንደ ቅድሙ አይሰማም። አሁን አስተካክለው እስኪ ቦታ ወይ ሞባይል። አረ አሁን ይሰማል። አሁን መጥቼ ማይክ ፍሪ ትላለህ። እንዲህ ይላል የክርስቶስ በደንብ ተመልከቱ። የቤተ ክርስቲያን ታሪክ ቁጥር 1 ጸሐፊዎቹ ማን ናቸው? ቀሲስ ዶክተር ሰሙ ምትኩ እና መምህር ቸሬ አበበ። በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤት ማደራጃ መምሪያ ማህበረ ቅዱሳን ግቢ ጉባኤ አገልግሎት ማስተባበሪያ አያችሁት? የተጻፈ መጽሐፍ ነው። ያው በየቤተክርስቲያኑ በየጉባኤ ቤቱም እንትን ያሉ የሚሰጡ ኮርስ ትምህርቶች ስለሆኑ ስለ ቤተክርስቲያን ማንነት የሚሰጥ የተለየ አስተምህሮም ስለሌላት ቤተክርስቲያን ይሄን እናቀርበዋለን ማለት ነው። የቤተክርስቲያን ባህሪ ከምንለው ውስጥ አንደኛው አንዲት ናት። አንዲትነቷ ጋር ነው። በደንብ ተመልከቱ። ቅዱስ ጳውሎስ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉም አባት አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ አንድ አካልና አንድ መንፈስ እያለ የገለጣት ቤተክርስቲያንን ነው። ቤተክርስቲያንን ነው። ምክንያቱም የቤተክርስቲያን ራስ አንድ ነው። አንድ ነው። እርሱም ማን ነው? ክርስቶስ ነው። ኤፌሶን 4 ምዕራፍ 4 ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ ምዕራፍ 4 ከቁጥር 4 እስከ 6 የቤተክርስቲያን ራሷ ማን ነው? ክርስቶስ ነው። በደንብ ተም በዮሐንስ ወንጌል ላይ ራሱን በወይን ግንድ ምዕመናንን በቅርንጫፍ መስሎ እንዳስተማረን ሌላ እውነተኛ ወይን የለም። አሐቲ አንዲት ከተባለች አማናዊት ቤተ ክርስቲያን ሌላ ሁለተኛ ተደራቢ ቤተ ክርስቲያን ሊኖር በፍጹም አይችልም። ትንሽ ወደ ኋላ ተመለስ። which means አንዴ ወደ ኋላ ተመለስ። ያነበብኩ በዮሐንስ ወንጌል ወደ ኋላ ራሱን በወይን ግንድ ወደ ኋላ እዚህኛው ፔጅ ላይ ማለት ወደዚህ እንምጣ። እዚህ ጋር ምን ይላል? አንዲት ናት የሚለው ነው። እሺ ከሁሉ በላይ አንዲት ናት። እናንብብ፣ እንጀምርልን እንደገና። ቆይ ችግር የለውም። እሺ እዚህ ጋር እያወራ ያለው ስለምን እንደሆነ ማሳየት ስለፈለኩ ነው። እሺ ቆይ ወንድማችን በደንብ አድርገን እየገለጥነውም ስለነበረ ከቤተክርስቲያን የተለየ መንፈስ ቅዱስ የማይመራት ቤተክርስቲያን አለች የምትል ከሆነ ታስረዳናለህ። እኛ መረጃችን ሶርሳችንን እያቀረብን ነው። ስንጨርስ አንተም የራስን ሶርስ ታቀርባለህ። ቆይ አንዴ ይቅርታ፣ ሶርስን ታቀርባለህ። እያየን የተነሱትን ማብራሪያ ቆይ ወንድማችን እንጨርስ እኮ እንጨርስና ሐሳቤን ስጨርስ የኔ ሐሳብ ነው አይደለ? እድል የሰጠኸኝ ለኔ ነው አይደለ?
ስንጨርስ ትገባለህ። ሀሳቡን ጻፈው፣ ማስረጃውን ይጨርስ። በደንብ ተመልከቱ፣ በደንብ ይዩት፣ ክሊር እንዲሆንላችሁ። እዚህ ቤት ያው እኛ ቤት እየመጣችሁ ትማሩ የነበራችሁ ልጆች በደንብ ክሊርሊ ይህን ታውቁታላችሁ ብለን ተስፋ እናደርጋለን። ቅዱስ ጳውሎስ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። አንድ አምላክ የሁሉም አባት አለ። አባታችን ማን ነው? የሁሉም አባት እርሱ ማን ነው? እግዚአብሔር ነው፣ የሁሉ አባት። በግብፅ፣ በሶሪያ፣ በኢሪትሪያ፣ በአርመን፣ በህንዷ ያለው ጌታ ማን ነው? አንዱ ጌታ ነው። አንድ እግዚአብሔር መንፈስ ቅዱስ ነው። የግብፅ መንፈስ ቅዱስ ሌላ፣ የኢሪትሪያ መንፈስ ቅዱስ ሌላ፣ እንዲህ የሚባል የለም። በደንብ ተመልከው አለ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ አንድ አካልና አንድ መንፈስ። በደንብ አስተውሉ። አንድ ምንድነው? አካልና መንፈሱ ምንድነው? አንድ መንፈስ። ቀደም ወንድማችን እንዳለው መንፈስ ቅዱስ ነው የሚመራው ብለዋል። ስለዚህ እኛ የምናምነው እኛ ኦርቶዶክሳውያን የምናምነው አንዱን መንፈስ ቅዱስ ነው። እሱም እግዚአብሔር መንፈስ ቅዱስ ይባላል። ያው አንድ መንፈስ እያለ የገለጣት ቤተክርስቲያንም ቤተክርስቲያን ነው። ቤተክርስቲያን ሁለት ሶስት የሚባል መንፈስ የላትም። የኢትዮጵያ ጠቅላይ ሲኖዶስ ብለንም ስንጠራ ዓለም አቀፋዊቷን ቤተክርስቲያን ሪፕሬዘንት አድርገው የሚቀመጡ አባቶች ናቸው። ከመጀመሪያው ሐዋርያዊ ክህነት መምጣትም ስለሚቻል ማለት ነው። እሱንም መጽሐፍ መግለጥ እንችላለን፣ ጊዜ ስለሚፈጅ ነው። በደምብ ተመ የገለጣት ማናት? ቤተክርስቲያንን ነው። ምክንያቱም የቤተክርስቲያን ራስ አንድ ነው፣ አንድ እርሱም ክርስቶስ ነው። ኤፌሶን ምዕራፍ 4 ከቁጥር 4 እስከ 6 ጌታችን ይኸው እዚህ ጋር ነው። ጌታችን በዮሐንስ ወንጌል ላይ ራሱን በወይን ግንድ ምዕመናንን በቅርንጫፍ መስሎ እንዳስተማረን ሌላ እውነተኛ ወይን የለምና አሃቲ አንዲት ከተባለች አማናዊት ቤተክርስቲያን ሌላ አማናዊት ማለት እውነተኛ ቤተክርስቲያን ሌላ ሁለተኛ ተደራቢ ቤተክርስቲያን ሊኖር አይችልም። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 6 ይህቺ ቤተክርስቲያን በማን ነው የምትመራው? እዚህ ጋር እንዳያችሁት በአንዱ መንፈስ፣ አንድ አካልና አንድ መንፈስ። እንመጣለን። ሰዎች የተለያየ ሐሳብ በደንብ እዚህ ጋር ሰዎች የተለያየ ሐሳብ የተለያየ ምኞትና ፈቃድ ሊኖራቸው ቢችልም ሰዎች ነው ያለው። ቤተ ክርስቲያን ግን የአንድ ክርስቶስ አካሉ ናትና አንዲት ናት። ምክንያቱም ጉባኤዋ የሐዋርያት ጉባኤ ስለሆነ የጉባኤዋ መሪ እግዚአብሔር መንፈስ ቅዱስ ስለሆነ ተሳሳታለች? በፍጹም አትሳሳትም፣ አትከፈልምም። ከእምነቷ ከስርዓቷና ከትውፊቷ የወጣ ቢኖር እርሱ ይለያል። ከምኗ? ከእምነቷ ከስርዓቷና ከትውፊቷ የወጣ ቃል በቃል ነው እዚህ ጋር የተጠቀሰው። የወጣ ቢኖር እርሱ ይለያል ወይም ከቤተ ክርስቲያን ውጪ ይሆናል። 4 ነጥብ። እሺ አንተንም ምክንያቱም ጉባኤው ቆይ ሐሳቡ ልጨርሰው። አልጨረስኩም። አርዘምም እያስቆምከኝ ስለሆነ ነው። ቆይ ጨርሻለሁ። ኢንተራፕት ባታረገኝ ደስ ይለኛል። ከእምነቷ ከስርዓቷና ከትውፊቷ የወጣ ምን ይሆናል? ይለያል ወይም ከቤተ ክርስቲያን ውጪ ይሆናል። የትኛዋ ቤተ ክርስቲያን? ኤክሌሲያ የተባለችው ወይም ኤክሌሲያ እየተባለች የምትጠራው በብሉይ ኪዳን ዘመን ካል እየተባለች ትጠራ የነበረችው ቤተክርስቲያን አንዲቷ በአዲስ ኪዳን የጌታ ወይም የክርስቶስ ቤተክርስቲያን እያሉ የሚጠሯት ቤተክርስቲያን ዘክርስቶስ ቤተክርስቲያን ዘእግዚአብሔር የምትባለው
ከእርሷ ውጭ ከሆነ ይለያል። የሚለየው ማነው? ህንፃው ቢውልዲንጉ አይደለም የሚለየው የቅዱሳን አባቶች ህብረት በማን የሚመራው ብሎናል ቅድም ወንድማችን? በመንፈስ ቅዱስ የሚመራው። እውነቱን የሚገልጥ ማን ነው? መንፈስ ቅዱስ። አንድ ጊዜ ብቻ በክርስቶስ ደም የተመሰረተችው በማን ነው? በክርስቶስ ደም። ስንቴ? አንድ ጊዜ የተመሰረተችና በክርስቶስ ደም የጸናች ቤተክርስቲያን አንዱ ዘመን አልፎ ሌላ ዘመን፣ አንዱ ሰው አልፎ ሌላ ሰው ቢተካ በተለያዩ ቦታዎች በተለያዩ ሰዎች ስርዓቷን የጠበቁ በደንብ ስርዓቷን ምን ያደርጉ የጠበቁ የተለያዩ የህንፃ አሰራር ሁኔታ ቢኖርም አንዲት ናት። ማን? ቤተ ክርስቲያን። እያንዳንዱ ስለ ቤተ ክርስቲያን ባህሪ ሁሉም ፓርት በፓርት ይኸው አንዲት ናት፣ ቅድስት ናት፣ ኩላዊት የሁሉ ናት፣ ሐዋርያዊት ናት እያላችሁ ገብታችሁ አራቱን የቤተ ክርስቲያን ባህሪያት አንድ በአንድ ብትመለከቱ፣ ስለዚህ ስለ ዓለም አቀፋዊቷ ቤተ ክርስቲያን የምትመራው በመንፈስ ቅዱስ ስለሆነው የምትመራው እግዚአብሔር በሾማቸው በመረጣቸው ቅዱሳን አባቶች ሐዋርያዊ ክህነት ባላቸው አባቶች የነ ቅዱስ ጳውሎስ የነ ቅዱስ ጴጥሮስ ክህነት ባላቸው አባቶች ተሰይማ ከነሱስ ሊሳሳት ይችላል። አንድ ሰው ሊሳሳት ይችላል። እንደ ንስጥሮስ እንደና አርዮስ ይሄን ምን ቤተ ክርስቲያን በሐሳብ የምትመራው በመንፈስ ቅዱስ ነው። መንቅራታው ቆይ አንድ ሐሳባችንን እንጨርሳ። ቤተ ክርስቲያን ቆይ ሰሙዬ ቆይ ልጨርስ፣ ሐሳቤን ጨርሻለሁ። ጥያቄ ጠይቄ እኮ ቆይ ሐሳቤን ልጨርስ። አይ ሐሳቤ እንዲቆይ ጨርሻለሁ። 10 ሰከንድ ስጠኝ። እሺ ቢሳሳት ቤተ ክርስቲያን ትሳሳታለች አይደለም። በቤተ ክርስቲያን የሚሳሳተው ግለሰብ ሊሳሳት ይችላል። ግለሰብ ልክ እዚህ ጋር እንደተጠቀሰው ሊሳሳት ይችላል። የሚዳኘው በማን ነው? በመንፈስ ቅዱስ በሚመራው በአባቶች ጉባኤ ወይም ሲኖዶስ በምንለው። እንኪያስ የኢትዮጵያ ሲኖዶስ ይሳሳታል ካልን ቤተክርስቲያን ትሳሳታለች። ማን ነው? ቤተክርስቲያን እኮ ሌላ አይደለም። በሐዋርያትና በነቢያት መሰረት ላይ ታነጸች ናት። የኛ ሐዋርያዎቻችን ማን ናቸው? ቅዱሳን አባቶች፣ ሊቀ ጳጳሱ አይደል? ጳጳሳት ናቸው አይደል? ስለዚህ ይሳሳታል ማለት ሲኖዶስን መንፈስ ቅዱስ የለም ከነሱ ጋር ባዶ ናት ማለት ነው። ሲኖዶስ አይሳሳትም። ሲኖዶስ ይሳሳታል ማለት ቤተ ክርስቲያን ትሳሳታለች ማለት ነው። which means እኔ ሲኖዶስ ከተሳሳተው የኦርቶዶክስ ምን እሰራለሁ? ወጥቻ ላይ ደግሞ ቀጥል ወንድማችን። አሁን እዚሁ ሚውት ሳታደርግ እዚሁ አሁን ያወራኸው ወይም ደግሞ አሁን ያነበብክልን ላይ ስለ ዩኒቨርሳል ቸርች ነው የሚያወራው አይደለም? አሁን ያነበብክልን ሙሉ ሚውት ነህ። ናታኔል አሁን ያለው ነገር ትስማማበታለህ? ቆይ እስቲ ግልጽ መልክዬ ቤተክርስቲያን መልክዬ ቆይ እኛ ጩኸታችንን ቀማን እየሆነ የእኛን ድምፅ እየቀምንትን እያለን ስለሆነ እንመልስለት። የችግር የለውም። እኛ ወንድማችን ተምሮ እንዴት ነው የምንፈልገው? አሁን አንተ የሰጠው ማስረጃ ይቃወመዋል አይቃወመውም? እስቲ እንስማው። እስቲ ቆይ አንዴ እንትን ይበልልኝና ይመልስልኝና ወደ እናንተ እሄዳለሁ ማለት ነው። እሺ አሁን ያነበብከው እንዳለ ስለ ዩኒቨርሳል ቸርች ነው የሚያወራው አይደለም? ወዳጄ እስኪ በነገራችን ላይ ጥያቄ ፋላሲ ለአንተ ቆይ አንድ ጊዜ ቆይ ይቅርታ እንዳትገቡ ኢንተራፕት እንዳታረጉ። እናንተ ዩኒቨርሳል የምትሏት ቸርች ማን ናት? አይ አሁን የሆነ ጥያቄ ስጠይቅ መመለስ ወደ እኔ ጥያቄ እየጠየክ ነው። ቆይ ዩኒቨርሳል ቸርች ነው ቅድም አሁን እንደዚህ ብንትና ናታኔ ቀለል አድርግልኝ። ኧረ ቀለል አታርግ። እንደፈለግህ አክብደህ መምጣት ትችላለህ። ቆይ ናታኔ መልስልኝ። ቅድም ስጠይቅ ጥያቄ ምን ነበር? በደንብ ስማ። ቅድም ስጠይቅ ወዳጄ በደንብ እሰማሃለሁ። እኔ በእናትህ በጣም ራሽናል የሆንኩ ሰው ነኝ። እንዲህ ዝም ብሎ እንዲህ አይነት ሰው አይደለሁም። ከምን አንግል እንደምትጠይቀኝ ስለማቅ ነው። ወዳጄ እኔ እመልስልሃለሁ። ስለዚህ ተረጋጋና ተረጋጋ። እመልስልሃለሁ። ኦርቶዶክስ እየጠየቅህ አይደለ? ተረጋጋ። አንዴ ዲያቆን ናታኔም አንዴ ጊዜ ሰሙዬ አንዴ ቆይ፣ እንደዚህ አዳመጥከን ግን ተረጋጋ። እንደዚህ እናድርገው። ቆይ ገብቶኛል፣ ሰሙዬ አንተ ሀሳብ ገብቶኛል። አንድ ጊዜ እንደዚህ እናድርገው።
እንግዲህ ስለ አንዲቷ ቤተክርስቲያን እኔ የማውቀው ሎካል የምትባል ቸርች አላውቅም። እኛ የምናውቃት አሁን ያለንባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም አቀፋዊት ቤተክርስቲያን ስለመሆኗ መጽሐፍ ገልጦ አሳይቷል። ዲያቆን ናታኔም አሁን አንተ በተራ እድል ሲሰጥ ጥያቄ ሳይሆን የምታቀርበው ምንድነው የምታቀርበው? የኢትዮጵያ ቤተክርስቲያን ወይም የግብፅ ቆይ ዲያቆን አካሄዱ ለዚህ ነው የሚሆነው። አይ አንተ ስላልክ አይደለማ ጥያቄ የጠየቁትን እመልሳለሁ አለ። እሱን ነው የሚመልሰው። አንተ እንደዚህ ነው ጥያቄ አይደለም። ጥያቄህንማ መለሰ። ጥያቄውን አልመለሰም። እስቲ ምን ጋር ነው የመለሰው? አሁን አንተ የኢትዮጵያ ቤተክርስቲያን የኢትዮጵያ ቤተክርስቲያን ሎካል ቸርች ነች የሚል ማስረጃ አቅርበህ አላልኩም። እንደዛ አይደለም ጥያቄ አላልኩም። እኔ እንደዛ አልጠየቁት። የኢትዮጵያ ቤተክርስቲያን ሎካል ናት ወይስ አይደለም አላልኩም። እና ጭቅጭቅ ንግግራችን ምንድነው ታዲያ? ካላልክ እኮ ጥያቄን ልድገምላችሁ፣ አልሰማችሁኝም። እስቲ ሎካል ቸርች አትሳሳትም የሚል ማስረጃ ስጠኝ ነው ያልኩት። ምን ሎካል ቸርች አትሳሳትም የሚል? አይ የኢትዮጵያ ብቻ አይደለችማ ሎካል፣ የኮፕቲክም ሎካል ናት፣ የኤርትራም ሎካል ናት፣ የህንድም ሎካል ናት። ሎካል ነች አይደለችም? የኢትዮጵያ ቸርች የኢትዮጵያ ቤተክርስቲያን ሎካል ነች አይደለችም? ፓርቲኩላርሊ እኮ የኢትዮጵያ ኦርቶዶክስ ልመልስልህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሎካል ቸርች ነች አይደለችም? አንተ ነው መመለስ ያለብህ እኮ። ልመልስልህ እንዴ? የኢትዮጵያ ብለህ ሚኪዬ መሀል ላይ ኢንተራፕት ባታረገን። ቆይ ሚኪዬ በጣም ሪስፔክት አደርጋለሁና እኔ ቆይ ወደ ቤተክርስቲያን ቆይ ወንድማችን ቤተክርስቲያን እንዲያውቃት ስለፈለጉ ነው። ፕሊስ አንዴ ሆልድ ኦን ኢት ሚኪ ፕሊስ። ሪስፔክት አደርጋለሁ በጣም ቤተክርስቲያንን አውቋት እንዲወጣ ስለምፈልግ ነው። ችግር እኔ ቁጭ ብዬ ማለት ናታኔም አንድ ጥያቄ ጠየቀ። ሜዳውን በአንተ ጥያቄ ችግር የለውም። አሁን እኔ ጥያቄ ልጠይቀው ስለሆነ ሰሙዬ ሚኪዬ አንዴ ቆይ ቀርታ አንዴ ሰሙዬ ቆይ አንድ ጊዜ 860 ሰው አለ እና 860 ሰው መከበር አለበት። መከበር አለበት ማለት ምን ማለት ነው? ስንነጋገር በኤቲክስ መሆን አለበት። ኦኬ መዘላለፍ የለብንም። ፕሊዝ ቀጥል። እሺ እናቴ እኔ አንድ ጥያቄ ልጠይቅህ። አንተ እየጠየቀኝ ስለነበረ ቀለል ያለ ጥያቄ ልጠይቅህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባህሪያቷን ንገረኝ እስኪ። አንዴ ላውራ። እኔ በጣም ይቅርታ እስካሁን ጸጥ ብዬ ያዳመጥኩ ሚውት አድርገው አንዴ። እስካሁን ቁጭ ብዬ ያዳመጥኩ መልሱን እየጠበቅኩ ነው። እንደኔ ደግሞ መልሱን እየጠበቀ ያለ ሰው ስላለ ማለት ነው። አሁን የተነሳንበት ነገር ምንድነው? ሎካል ቸርች ወይም ደግሞ ይቅርታ ፖለቲክስ መስራት ጥሩ አይደለም። አሁን የተጠየቀውን ጥያቄ ሳታደርግ ቀጥታ መልስ። በደንብ አድርጌ መልሽ ይላል። ተመለሰ ብለህ አይደል ወደ ሌላ ጥያቄ ገባው? እኔ ተመለሰ አላልኩም። ተመለሰልኝ ብለህ እኮ ወደ ሁለተኛ ጥያቄ ከመግባት በፊት እኛ ጥያቄ እንጠይቃለን። ጥያቄን ተቀበል። ተመልሶልሃል እኮ ጥያቄው። ተመለሰ ብለህ አይደል ወደ ሁለተኛ የመጣኸው? እኔ እሱን ከመመለሴ በደንብ መልስልሃለሁ። ተመለሰልኝ አላልኩም። አንድ ጥያቄ ጠየቅኩ፣ እሱን ልታሳየኝ አላልኩም። ስለዚህ እስካሁን እያወራህ እኮ እኛ እንጠይቃለን። በጣም ልታስወሩ አትችሉም። ምን ሆናችሁ ነው? እስኪ አንዴ ስማኝ። በእናትህ ፖለቲካ አትስራ። በእናትህ እዛ ሄደህ ቤት ፖለቲካ ስራ ልታስወሩኝ አትበል። ብቻ አይደል የምታወራው? አንድ ጊዜ ምን ፖለቲካ መስራ አላወራሁም። አንድ ብቻህን እየጠየቅህ አይደል እንደ ያለኸው? አንድ ጊዜ ይቅርታ አድርጉልኝና ምንድነው ታስወሩ አታስወሩ የምትለው? አንዴ አካሄዱን አስተካክለው። ኬኩ ሎካል ቸርች አትሳሳትም የሚል ጽሑፍ አሳይ። አሁንም አንድ ጥያቄ ነው ይሄ። በቃ የቅድሙን ደገምኩት። ሎካል ቸርች አትሳሳትም ኖርማሊ የሚል አሳይ። ቆይ በቃ እሱ ጽሑፋን ብቻ አስምረህ አሳይ። ናታኔም እየሰማህ ነው? ምን አለ መሰለህ አርጊውመንት ፍሮም ሳይለንስ የሆነ ፋላሲ አትስራ። እዚህ መተህ እኛ ይሄ ጴንጤ ቤት አይደለም የመጣኸው። አንድ ሁለተኛ ቆይ በእናትህ ዝም ብለህ አታውራ። በእናትህ እንዴ ጥያቄ ታወራለህ፣ እኩል ታወራለህ። ያለ አንተ ኦርቶዶክስ ቤት ነው ያለኸው። ስማ የጠየቅነን ጥያቄ መልስ። የቤተክርስቲያን ባህሪያትን ንገረን። ተባበር። እሱን የተጠየቀውን በስርዓት አሁን እሱ መሰለህ አንደኛ ነገር እንደዚህ የጮክ ምናምን እንድታወራ እኔ አልፈቅድም። ዳቁናቲ ቆይ ችግር የለውም።
እንደዚህ አንዴ እስካሁን አላወራሁም። ገብቶኛል። እኔ አሁን ይኸውልህ እንደዚህ ማንም ላይ እንድትጮህ አይደለም እኔ እታች ያሉ ክርስቲያን እህት ወንድሞች ላይ እንድትጮህ አልፈቅድልህም። ማነህ አንተ? በቃ ጥያቄ ተጠየቅ፣ ጥያቄውን መመለስ። ወዳጃትን ቦታራሪድ ወጣ ልትሮጣ ሄድና ወጣና ልትጮህ ይላል። መጋኛ ይጮህበት ሰሙ ነው እናት ቆይ እንደዛ አሁን ስራ ሰው መማር አለበት። አንድ ቆይ ልክ ነው። ይኸውልህ አንድ ጊዜ ሰሙ ይናገር መምህር ይናገሩ አንድ ጊዜ። አሁን ፖይንቱ መሰላችሁ አንድ ቤት ነን፣ ለጋራ ጉዳይ ስለሆነ ነው የምንነጋገረው፣ እንድንማማርበት ነው። አሁን ሰሙ እኔ ሎካል ቸርች የሚባል አላቅም ካለ እኮ መተሳተበትን አያሳየህም። ምክንያቱም ሎካል የሚባል አላቅም ካለ እየመለሰልህ ነው ማለት ነው ቋንቋ። በነገራችን ላይ አንተ ሎካል ቸርች ተሳተለች ቢል አሳየኝ እያልከው ነው። እሱ ደግሞ ሎካል ቸርች የሚባል አላቅም ዓለም አቀፍ ቤተክርስቲያን ማቀው ካለ ሊትራሊ ሎካል ቸርች ማያውቅ ከሆነ እንደምትሳተፍ አያሳይህም ማለት ነው። ምክንያቱም አላቅም እያለ ከሆነ ማለት ስለዚህ እዚህ ጋር የተግባባን መሄድ ያለብን። አይ በዚህ አንነም ከተባለ ነው ደቂቃ የተሰጣቸው ራሳቸውን ኤክስፕረስ እንድታደርጉ ነው የሚሆነው ማለት። ይሄ ደግሞ መሆን የለበት። ስለዚህ አንድ በአንድ በመከባበር ሰዎችን በማስተማር ደግሞ ጾም ላይ ያለን ሰዎች ነን፣ ትልቅ ሰዎች ነን። ስለዚህ ሰውን በማክበር በመማማር መሆን አለበት እና አሁን ይቅርታና ላቲኖ መምህር ይቅርታና እዚህ መጽሐፍ ላይ ከፍቶ ያመጣው ወንድማችን ሰሙ ሎካል ቸርች አትሳሳትም የሚለው ሊያሳየን ነው እና ሁሉ እንደውም ወደዚህ ከመምጣቱ በፊት እስቲ ጥያቄ እንድገምልኝ ስለው ሎካል ቸርች ብሎ እኔ ቃል በቃል የጠየቁትን ጥያቄ ደግሞ እንደመጣ ሪከርድ አሁንም ይሄ ሰውዬ የገባው ሌላ ነገር አስቦ ነውና እየሰማኸኝ ነው። ግን ቆይ አንዴ ይቅርታ መምህር ቆይ መምህር አንዴ ይቅርታ እየነገርን ያለ ነው ስለ ቤተክርስቲያን ፖለቲካ እየሰራ ነው እዚህ ጋር። አንድ ጊዜ መምህር ይጨርስ ወዳጄ። እኔ እኮ ሲጀምር ሎካል የምትባል ቸርች የለችም ብለን ሰሙ አንዴ መምህር እያስተያየጨርሱ ቆይ እንጂ በቃ መምህር ዳኛ ሆነው ማለት ነው እንትን ይበሉ። ተረጋጋ ሰሙዬ እንዴ መምህር እንትኑን ለምሳሌ ቤተክርስቲያን አትሳሳትም የሚሉ አቋም ያዘዋል። ትሳሳታለች። እንዴት ነው እንደዚህ ሊከፈል የቻለው? እኔም አሁን ትልቁ ጥያቄ እንዴት ኦርቶዶክስ ሆነ ይህንን እስቲ በደንብ እንትን ይባልልን። በኋላ ወደዛ ጉዳይ እንገባለን። ምንም ችግር የለውም በሰፊ። አሁን ግን ፖይንቱ ምንድን ነው? ራሱ ይህን ሀሳብ ያነሱ ሰዎች ለሀሳቡ መናገር ስለሚችሉ እድል የሰጣቸው ከሚል ሀሳብ ነው። ሰሙ እንደዚህ ነገር የሚባል ነገር የለም ሲል፣ አይ ናቲ ደግሞ ዲያቆን ናቲ ልክ ነው ሲል ከምን አንጻር ነው የሚለውን ኤክስፕረስ እንዲያደርጉት ነው። መወያየት ነውር የለውም ነው። በኋላ ግን እኮ ይሄ ሀሳብ ትክክል ነው፣ ይሄ ሀሳብ ትክክል አይደለም ብለን ከቤተክርስቲያን አንጻር ልናገር የምንችላባቸው ነገሮች ይችላሉ። ፖይንቱ ግን ሀሳብ ማንሸራሸር ነውር የለውም። ስለዚህ ሰሙ ከተማርኩት አንጻር እንዲህ ነው፣ ዲያቆን ናቲም ከተማርኩት ከማውቀው አንጻር እንደዚህ ብሎ ሀሳብ ማንሸራሸር ነውር ስለሌለው ከዚህ አንጻር ነው እያወራን ነው። ስለዚህ አሁን ናትዬ ሎካል ቸርች የሚባል ነገር አላቅም፣ ዓለም አቀፋዊ ቸርች ግን ባህሪዋ ይሄ ነው፣ አንዲት ናት፣ በአንድ አምላክ የምትመራ ናት ብሎ መልሶልታል። ስለዚህ ላይ ከተግባባ አንድ፣ ሁለተኛ ደግሞ ሲኖዶስ የሚመራው በመንፈስ ቅዱስ የሚለውን ቅድም የነገረን ከተግባባ አንተ እዚህ ሀሳብ ላይ ጥያቄ ካለ ታነሳለታለህ፣ ከሌለ ደግሞ ወይለው ሀሳቦች እየሄድን እንሂድ ዲያቆን ናቲ። ስለዚህ አሁን እድል የምሰጥ ለአንተ ነው። ምናልባት መምህርዬ እርስዎ ይሄን ሀሳብ ሰጥተውታል። ምናልባት መስመር በጣም ስተን እንዳንሄድ አንድ መስተካከል ያለበት ነገር ግልጽ መሆን ያለበት፣ ምክንያቱም የአንዱ ሀሳብ የኔ ነው የኔ ሀሳብ የእሱ ነው እንዳይባባል ግልጽ መሆን መቻል አለበት። ሰሙ ቅድም አስቀምጧል። ሎካል የምትባል ቸርች የለችም። የኢትዮጵያ ቤተክርስቲያን የግብፅ ምትሆን የሌላውም እርሷ አንዲቷ ዓለም አቀፋዊት ቤተክርስቲያን ነች ብሎ መጽሐፉን ገልጦ እሱ ስለሚያውቃት መጽሐፏን ገልጦ አሳይቷል። አይ የግብፅም ይሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ትሁን ሌላውም ሎካል ቸርች ነው የምትባለው የሚል እቺ ሎካል ቸርች ተብላ የምትጠራ ነች፣ ስለዚህ ትሳሳታለች የሚል ዲያቆን ናታሌም ደግሞ ማቅረብ አለበት። ይሄን አካሄድ ነው ግልጥ ተደርጎ መሄድ መቻል ያለበት እኮ። አሁን እኮ ወደዛ እኮ ነው አሁን ናት እንትሰሙ ሎካል ቸርች እንደዚህ በልም ስላለ አሁን ደግሞ እሱ እንዳለ የሚያሳይበት ነው ነው እኮ። መልካም እሺ መምህርዬ እሺ ቴንኪዩ እግዚአብሔር ያክብርልን። በጣም ይቅርታ አድርጉልንና አንድ አካሄድ ነውና መምህር በጣም ይቅርታ፣ በጣም ነው ማከብሮት። እንዳካሄድ እዚህ ጋር ተመቶ ኦርቶዶክስ ወንድምን ትሪገር ማድረግ አይቻልም። አንድ ሁለተኛ በምንም በእውቀት እንዲህ እውቀትን እያሰባችሁ የምትመጡ ከሆነ ከእናንተ ያነሰ እውቀት ያለው ሰው የለም።
ከእናንተ ያነሰ እውቀት ያለው ሰው የለም። ነገር ግን ቤተክርስቲያንን ይዘን እንምጣ ብለን ነው ቁጭ ያለው። ፈርዘር የሆኑ ኤክስትራ ነገሮችን እንዲህ ብታረግ እንዲህ ብታረግ ይሄን ፖለቲካ ቢቆም ምክንያቱም ለዘመናት ለአመት ከምናምን በመጡበት ጊዜ እንዲህ ፖለቲካ እየሰሩ ኦርቶዶክስ ወንድሞችን የማስጠላት ስራ ላይ ስላሉ አሁንም እንዲህ አይነት ይሄ ፖለቲክሱን አቁሞ ቀጥታ ሐሳቡ ላይ ሐሳቤ ገብቷቸዋል። እማወራው በአማርኛ ነው፣ እናንተ የገለጣችሁት ነው። እኔ ሎካል ቸርች የምትባል የለችም ብዬ ነው የጀመርኩት። ይሄን ሰምቶ ተመለሰልኝ ካለ በኋላ ሁለተኛ ጥያቄ ሊጠይቅ ሲል እኔ የራሴን ጥያቄ ልጠይቅ ከተስማማ በኋላ ጥያቄ ልጠይቅ ስለው ሌላ ነገር ውስጥ አተካራ ውስጥ ገባ። ተሰጣ ገባው ተስማምተዋል። በእኔ ሎካል እንደሌለች አምኗል። ልጠይቀው ስል አሁን ያለው እንስማው እስቲ አሁን እኮ ከሰማን ከሱ ባጭር ደቂቃ ነው። በቃ የምናወራው አሁን ናቲ እንስማው፣ ዲያቆን ናቲ እንስማው። እሺ እግዚአብሔር ያክብርልን። ቴንኪው በጣም የመጀመሪያው ነገር ምንድነው? ሎካል ቸርች የምትባል የለችም። ይሄ እንደዚህ ተሰምቶ አይታወቅም። የመጀመሪያው ነገር ሎካል ቸርች ምን ማለት ነው ማለት የመጀመሪያው ትርጉሙን ማወቅ አስፈላጊ ነው። ለምሳሌ የኢትዮጵያው ብለን ስፔሲፊክ ፓርቲኩላር የሆነ ቦታ ላይ ለምሳሌ ኢትዮጵያ የሚባል ቦታ ላይ ጠቅሰን አድሬስ አድርገን የምናገረው ከሆነ ያቺ ሎካል ቸርች ናት። ለምሳሌ የቆሮንቶስ ቤተክርስቲያን ሲባል ሎካል ቸርች ናት። የቆሮንቶስ ቤተክርስቲያን ለምን አድሬስ እየተደረገ ነው? ሎካሊ ማለት ነው። ያንን ቦታ አድሬስ እየተደረገ ነው። በቦታ ብቻ አይደለም። የራሷ ሲኖድ የራሷ ፓትሪያርክ ካላት ሎካል ቸርች ናት። አንድን ቸርች ሎካል ቸርች ናት ወይስ አይደለችም የሚለውን ነገር ለማወቅ ያንን እንወስዳለን። ሎካል ማለት ባይዘ ያነሰች ምናምን ማለት አይደለም። በአንድ ሀገር በአንድ ቦታ የምትገኝ ማለት ነው። ይህንን ደግሞ በሐዋርያት ስራ ላይ ማሳየት እንችላለን። በየሀገሩ እየሄዱ ቤተክርስቲያንን ሲተክሉ እንዲሁም ደግሞ ሽማግሌዎችን ሲሾሙ አጥምቀው ክርስቲያኖች በብዙ ደቀ መዝሙር ሲያደርጉ አይተናል። ያ ማለት ያቺ የሄዱባት ቦታ ሎካል ቸርች ተብላ ትጠራለች ማለት ነው። አሁን ወንድማችን ሰው ያነበበልን ካራክተሪስቲክስ ኦፍ ቸርች የሚባለው የቤተክርስቲያን ባህሪያት የሚባለው ምንድን ነው? ናይሲያን ኮንስታንቲኖፖሊታን ክሪድ ላይ ያለው ወይም ደግሞ የሃይማኖት መግለጫ ላይ ያለው ቤተክርስቲያን አንዲት መሆኗን፣ ቅድስት መሆኗን፣ ኩላዊት መሆኗን፣ አፖስቶሊክ መሆኗን የሚናገር ነው። ይሄ ነው የቤተክርስቲያን ባህሪ። ይህ ለቤተክርስቲያን የተነገረው ዩኒቨርሳል ለሆነችው ቤተክርስቲያን። በተቃራኒ ዩኒቨርሳል ስንል ምን ማለት ነው? ሩጫቸውን ጨርሰው የሄዱ ቅዱሳን እና ሩጫ ላይ ያለን እኛ ክርስቲያኖች ህብረት ማለት ነው። ያንን ነው። ሎካል ቸርቾች በየቦታው የሚገኙ ወይም ደግሞ በየሆነ ሀገሮች የሚገኙ የራሳቸው ፓትሪያርኬት የሚኖራቸው የራሳቸው ፓትሪያርክ ያላቸው ሲኖድ ያላቸው ሎካል ቸርቾች ፓርት ኦፍ ዩኒቨርሳል ናቸው። የዩኒቨርሳሉ አካል ናቸው። ያ ማለት እነሱም የጌታ ስጋ ናቸው ማለት ነው። ምንም የተለየ አይደለም። ግን የሆነ ቦታ ስለሚገኙ አድሬስ ይደረጋሉ። ለምሳሌ ኢትዮጵያ የምትገኘዋን ኮፕቲክ አንላት። በቃ ኢትዮጵያ የምትገኘዋን ይኸው ኢትዮጵያ እያልናት ነው፣ ሎካል ስለሆነች ማለት ነው። ግብፅ የምትገኘዋን ደግሞ የጌታ ቤተክርስቲያንን ደግሞ ምን እንላታለን? ኮፕቲክ ቸርች እንላታለን። ልክ በፓትሪያርኬትም እንጠራቸዋለን። እንደዚሁም ደግሞ ባሉበት በሀገራቸው እንጠራለን። ለምሳሌ በፓትሪያርኬት ስንጠራ ቸርች ኦፍ አሌክሳንድሪያ እንላለን። የእኛም ፓትሪያርኬት ከዛ ስለሆነ ያንን እንጠቀማለን። ባይዘዌ ለኛም ዞሮ ሎካል ስንል የተለየ ነገር ሆኖ ሳይሆን በሆነ ቦታ ስፔሲፊክሊ ሊጠራ አድሬስ ሊደረግ ለሚችል ፓርቲኩላርሊ ሊጠራ ለሚችል ቦታ የተገባች ቤተክርስቲያን የጌታ ቤተክርስቲያን ወይም ደግሞ ለጌታ የተጠሩ የተባለን እኛ ክርስቲያኖች እኛ የክርስቶስ የሆንን ግን በአንድ ሀገር ውስጥ ያለን ከዛን የዛን ሀገር ትውፊት ባህል የያዝን ምን እንባላለን? እዛ ያለችው ሎካል ቸርች ይባል። ያንን የምናየው ለምሳሌ ለገላትያን ቤተክርስቲያን ሲጻፍ አይተናል። ይኸው ሐዋርያው ቅዱስ ጳውሎስ በሁለቱም ሴንስ ይጠራዋል። ራሱ ሐዋርያው ቅዱስ ጳውሎስ ለምሳሌ ሎካል የሆነችውን ቸርች ለመጥራት ከፈለገ በገላትያ ለምትገኝ ቤተክርስቲያን፣ ለቆሮንቶስ ለምትገኝ ቤተክርስቲያን፣ ለሮሜ ላለች ቤተክርስቲያን እያለ ሎካሊ ይጠራቸዋል። ከዛ ደግሞ ዩኒቨርሳሊ ደግሞ ሲጠራ የጌታ ቤተክርስቲያን እንደሆነች ይናገራል። ያንም አንድ ቤተክርስቲያን፣ አንዲት ሃይማኖት፣ አንዲት ጌታ እያለ ሲጠራ ስለ ዩኒቨርሳል እያወራ ነው ማለት ነው። የእግዚአብሔር ቤት ማደሪያ ብሎ ደግሞ የእውነት አምድና ምሰሶ ደግሞ ያለበት ክፍል ላይ ዩኒቨርሳል ለሆነችው ቤተክርስቲያን ይሰጣል ማለት ነው። ዋናው ቁም ነገር ምንድነው? ሎካልና ዩኒቨርሳል የሚባለውን ነገር መለየት ነው። በቃ የኢትዮጵያ ሎካል ናት፣ የኢትዮጵያ ብቻዋን ዩኒቨርሳል ናት የሚል ይሄ እንደዚህ ታይቶም ተሰምቶም አይታወቅም። ምክንያቱም ሶስቱንም ኢኩሜኒካል ካውንስል ያደረገችው ቤተክርስቲያን የአንድ ፓትሪያርኬት ብቻ አይደለች። ለምሳሌ የአንጾኪያው ብቻ ወይ ደግሞ የሮሙ ብቻ
ወይም ደግሞ የኮንስታንቲኖፕል ብቻ እንደዚህ እየተባለን ለብቻ ዩኒቨርሳል ሆና ለብቻ ካውንስል ማድረግ አችልም። ለምሳሌ የኢትዮጵያ ቤተክርስቲያን መሰረታዊ ሃይማኖት ወይም ደግሞ ዶክትሪን በሆነ ጉዳይ ብቻዋን የምትወስነው ነገር የለም። በቃ ይሄ ግልጽና ግልጽ ነገር ነው። በቃ ብቻዋን የምትወስነው የምታስተላልፈው ነገር የለም። አይደለም ብቻዋን መወሰን ቀርቶ ክሪድ ዩኒቨርሳል ክሪድ እንኳን ማለት አይ ቲንክ አካሄድ እየተሳሳተ እኛ የጠየቅነ ኤቪደንስ አቅርብ ሎካል ቸርች ተብላ አንድ ቦታ የተጠራችበት ኤቪደንስ እሱንም እኮ መጀመሪያ ያወራ እድል ሰምቦ ማስረጃ ነው እየተወራ ያለው። ሁለተኛ ነገር ደግሞ ያላልነውን ነው እየተባለ ናታይ እኮ አንድ ጊዜ እናስተካክላለን። እኛ ትላልቅ ሰዎች ነን፣ ችግር የለውም። ተው ናታይ አውጣና ናታይ ልክ እንደሰሙ አውጣና የጌታ ቤተክርስቲያን አሳየን እስኪ ናቲ። ይኸው ነገርኳችሁ እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን እንደምትል እስቲ ከመጽሐፍም ከምን አውጥተህ አሳየን። ይሄ ነው ትልቁ ማስረጃችን። ምናልባት እሱ አይደለም ላቲኖ እየመሩት ስለሆነ እሳቸው ተውላቸው። አሁን ማይመች ቦታ ነው ያለው። ማስረጃ ማለት ማይመች ቦታ ከሆነ አይ ምንም ችግር የለም። ቆይ መምህርዬ ልጨርስ። ማስረጃ ምንድን ነው? አሁን የተጠይቀው ይሄ ጥያቄ አይ ቲንክ ድጋሚ መነሳት ሁሉ የለበትም። እስኪ የኢትዮጵያ የጌታ ቤተክርስቲያን ትባላለች። አዎ ይኸው ማቴዎስ 16 ላይ ቤተክርስቲያን ይንሰራል። እሱን አይደለም እየጠየቅን። እባክህ አትደረብ ሰውዬ እባክህ። እሱ አይደለም በስተት በዳሰ ልሳን ነው የተጠየቀው ጥያቄ። ራስ የጠየቀውን ጥያቄ ነው የተጠየቀው። ሚት አድርገው በቃ ችግር የለም። ስጨርስ ተረጋጋ። ጨርስ ሀሳብ ኖ አይደለም የተጠየቀው። ራስ የጠየቀውን ጥያቄ አንደርሳን እስኪ አሳየን። መረጃ ክፈትና ቃል በቃል አለ ብለሃል። ሎካል ቸርች ትሳሳታለች የሚል እሱን አሳየን የተባለው እኛ ዲፋይን አድርገው መልሰህ ዲፋይን አድርግ አልተባልክም። አሁን ሎካል ቸርች ተሳሳታለች የሚል ያሳይ ነው። ካላሳየ ያ ማስረጃ አላሳየኝም ትለዋለህ። ኧረ በስመ አብ። ቆይ በመጀመሪያ ሎካል ቸርች ትሳሳታለች ኢቭን ላይ አልደረስኩም። ኢቭን አሁን አንተ ኤግዚስታንሷን ራሱ የሎካል ቸርች ኤግዚስታንስ ራሱ አጥፍተሃል። ኦኬ አንዲት ቤተክርስቲያን ሲባል ራሱ ምን ማለት እንደሆነ አይ ቲንክ የተረዳው ነው። እባክህ አሁን የራስህን ጥያቄ መልስ ብለህ ሎካል ቸርች የሚል እሺ ቃል በቃል አሳየን። ሎካል ቸርች የኢትዮጵያ ቤተክርስቲያን ሎካል ቸርች የተባለች የእስክንድሪያ ሎካል የተባለችበት ሎካል ቸርች ቃል በቃል አምጡ ነበር ስትል የነበረው አንተ ሎካል ቸርች መሆኗን አንተ እኮ ነው የተባልከው። አንተ ስትል መተህ ዩኒቨርሳል ቸርች ሎካል ቸርች 150 ቦታ ቆይ ሚውት አድርጋ እንዴ ምን ሆነ ነው? በቃ ቀጥሉ። ይሄን ያህል ሰዓት የሰማንክ የጠየከንን ጥያቄ የምታቅመስሉን ነው። አምጣልን ሎካል ቸርች ተብላ የኢትዮጵያ የእንትን ያልካት ሎካል ቸርች አምጣ መረጃ አምጣ ነው የተባልከው። ስለ ሎካል ተጠይቀህ ራስህ የጠየቀውን ስትጠየቅ ዩኒቨርሳል ቸርች እንዲናት እንትናት እኛ መች ጠየቅነህ? ሎካል ቸርች ራስህ የጠየቀውን አንጣ እኮ ነው የምትጠየቀው። ሌላ የጠየቀው ሌላ የጠየቀውን ራሱ አታውቀውም። ቀጥታ መልስልን። ኤቪደንስ ክፈት። በጣም ሰው በጣም መምህር ይቀጥሉ። መምህር ለአላቶኒ እንትን ሚውት እንዳታረጉት፣ በጣም ደጋግማችሁ ሚውት እንዳታረጉት። ማንም ሰው ሚውት እንዳረገው በቃ ናቲን ፕሊዝ። ናቲ የመጀመሪያው ነገር ማስረጃ ወጣ ይታያ እኔ ሚውት አደርጋለሁ ብዬ ነው። ይቅርታ እሺ፣ ቪዲዮ ላይ ስላለ ነው። አይ ተደጋግማችሁ በቃ የኔ ፕሮፋይል ይጠፋል እንዴ? ነውር ነው ማርያምን። አይ በጣም ተደጋገመ። አንዴ ብቻ አይደለም። አሁን በጣም በዚህ ሰከንድ ምን እኔ አውቄ አይደለም ያደረኩት። እማምላክን በቃ አንተ ፖለቲካ አትስራ። ይሄ እንዴት የሚያስጠላው እኔ አንተን እስመቻልኩ እንዴ? አንተ ይሄን ቃል መጠቀም ይሄ ፖለቲካዊ አናቲውን ጣልቃ ይግቡ እንዴ? ይሄን ቃል አትጠቀም። አንድ ሁለተኛ ነገር ደግሞ እንደ ቤተሰብ ልጅ ነው እያወራን ያለው። ከዚህ በላይ እኮ ሰው ይወያያል። ምንም እኮ ልምድ አለን። ምንም ችግር የለውም። ስለዚህ ሀሳቡን ይናገር፣ ማስረጃውን ያሳይ። ያ ቶናችንን በጣም እንትን ልንለው ያስፈልጋል። አሁን ክርስትና ተገልጦ በህይወታችን በጣም መታየት አለበት እና ቆጥቶ ተራዶ ሳይሆን እንደዚህ ከፍሎ ስለሚናገር እንትን ያደርጋል፣ ይረብሻል። እንደዚህ አይነት ንግግሮች ብቻ ችግር የለውም። እግዚአብሔር ደግሞ ያግዘናል። እሺ አሁን ጥያቄዎቹን ምንድነው? የመጀመሪያ አሁንም እግዚአብሔር ያግዘናል። የኔ የሰሙትን እንደዚህ ነው ስትሰማው የከረምከው ቶን አይደል እንዴ? አሁንም ሌላ ነገር አታስብ። ዝም ብለህ ንግግርን እስካሁን ወጥቼም ነበረ የማልወጣው ከስራ ያለ ሰው ቢያንስ መረዳቱ ይኖረው ብዬ ስለማስብ ነው። ባይዘዌ በዚህ ጩኸት እኔ ወጥቼ ነበር፣ አልዋሽም።
ኧረ በእናትህ ከቀለሜ ጋር እየተጫጫቅ ስታወራ አልነበር? እንዲህ ፖለቲካ አትስራ፣ ዝም ብለህ በእናትህ እንድተናገር በእግዚአብሔር ስም። ምን አይነት ሰውን ሲያቅተህ ሌላ ነገር ውስጥ አትግባ። እሺ ፕሊስ ሚውት አታርጉኝ። እሺ ኤኒዌይስ ወደ ርዕሴ ልመለስ። ማን ነው እንግዲህ ወንድማችን ብቻ አንዳንድ ሰዎች ችግር የለውም። አንዳንድ ሰዎች ሎካል የሚባል የለም። ሎካል ማለት በቃ በሆነ ቦታ የሚገኝ ማለት ነው። ትርጉሙ ሌላ አይደለም። ይኸው ሐዋርያው ቅዱስ ጳውሎስን ጠቀስኩላችሁ። ይኸው ሎካል ብሎ ሲጠራቸው እነዚህን የቆሮንቶስ ቤተክርስቲያን ይላል፣ በሮሜ ላለች ቤተክርስቲያን ይላል፣ ገላትያን ላለች ቤተክርስቲያን ይላል። ዮሐንስ ራእይም እንደዛው ብሎ ለአብያተ ክርስቲያናት ሲጻፍ እናያለን። ስለዚህ እነዚህ ሎካል ማለት ናቸው። በቃ ትርጉሙ የሚያጣላን ከሆነ በሆነ ቦታ የምትገኝ ብለህ በአማርኛ ተርጉመው፣ ምንም ችግር የለውም። ያን ያህል ማለት ነው። ሎካል መባሏ ምንም ችግር የለውም። በዚህ ሎካል ማለት በሆነ ሀገር ውስጥ የሚገኝ ማለት ነው። ለምሳሌ ሎካል ምርቶች ሲባል በሆነ ሀገር ውስጥ የሚገኝ አቋርጠኝ እንዳትለኝ እንጂ ይሄ ቅድም ተናግረሃል። አሁን በማስረጃ ደረጃ ተረሰው ይህን ነው። የመጀመሪያው ነገር ሎካል ቸርች ትሳሳታለች አትሳሳትም የሚለው የመጀመሪያው ማስረጃ ካውንስል ኦፍ ካልሲደን ነው። ካውንስል ኦፍ ካልሲደን ላይ የተሳተፉት ቸርቾች ለምሳሌ የሮማን ቸርች ተሳትፋለች። ለምሳሌ በጊዜው የጌታ አካል የጌታ ስጋ የነበረች ቤተክርስቲያን ናት። ከዛ በኋላ እስኪዝም ተፈጠረ ማለት ነው። ያው ስለተሳሳተች ኢቨን ሲኖዱ ራሱ ጉባኤው ራሱ ይኸው የተሳሳተ ጉባኤ ያሳየው ራሱ ሲኖዱ ማን ያደረገው? የሮማን ቸርች ባይዘው ያደረጉት ኤቲስቶች አይደሉም። ባይዘው ክርስቲያን የነበሩ ማላቲኖስ ጥያቄውን እናስታውሰው። ኤቪደንስ አቅርብ። ሎካል ቸርች ቃል በቃል ትሳሳታለች የሚል ኤቪደንስ አቅርብ ነው ያለው። እየጠበቅን ነው። በጽሁፍ ሎካል ቸርች ትሳሳታል ወዳጄ እያሳየው ሳይሆን ሎካል ቸርች የለ። እሱ ቀጣይ ጥያቄ ስለሆነ ነው። አንተ ቀጣይ ጥያቄ ቆይ አይደለም ብቻ አይደለም ቀጣይ በደንብ ጥያቄያችን እየገባ አራውን ደቡሽ እየሄድክ ነው። አንተ ማን ማል ግባ አለ። ቆይ መምህር አሉ አይደለ? መምህር እርሶ ማለት ነው። በቃ ከዚህ በኋላ ሰሙንም ማስቆም ይችላሉ፣ እናቲንም ማስቆም ይችላሉ። የመጀመሪያው ማስረጃ ብዬ ያስቀመጥኩት ምንድነው? ጉባኤውን ራሱ ይኸው እንደተሳሳተች አቀረብኳ። አሁን ቀጣይ ደግሞ ዩቲዩብ ላይ ትንሽ ደቂቃ ትሰጡኛላችሁ። የእኛ መምህራን እነ ኔታ ብርሃኑ እነ ኔታ ዲያቆን ያረጋል የተናገሩትን ራሱ በሲኖድ ደረጃ ስህተት ሊሳሳቱ እንደሚችሉ አሳያችኋለሁ ማለት ነው። ምንም ችግር ይኸው ከመምህራችን አንወጣም። ዲያቆን ያረጋል አበጋዝ እንደማይሳሳት ምንድነው ማስረጃው? ዲያቆን ሁሉም እየገባ ከሆነ እናንተ በቃ ቀጥሉ አውሩ። አሁን እኛ ሁላችንም እያዳመጥን ያለን አይደል? አንድ ሰው ሁለት ሰው አይደለም ማስረጃ ቢሆን ያምጣና እኔና ጠያቄ ቆሰሙዋል። አይ ቲንክ ራሱ የላችሁም እና አንደኛ ዲስትራክት በጣም ታደርጋላችሁ። ሰው እስኪያወራ መጠበቅ መቻል አለ። ናቲ ተው እንጂ እናንተ መች ታስገባላችሁ ሰው? ተው እንጂ የዚህን ያክል እንግሊዝ እኮ አድርገናል አይደል? ሪስፔክት እንደዛማ አትበለን፣ እንደዛ አትበለን ናትዬ ተው ማለት ተናገርኩም ሲጀመር መሀል ላይ ትክክል። አይ በቃ አይ እሺ፣ አሁን ማለት ነው አሁን ማለት የሚጋብሰው የለም። ማስረጃውን አምጣልንና መምህር ብቻ እንትን ይበልኩሽ ያናግሩ። ችግር የለውም። ሰሙዬ ታገስ። መቀበል አለመቀበል ሰሙ አለ። ስለዚህ ሰሙና ናቲ እያወሩ ያሉት አሁን ናቲ ማስረጃውን ሊያቀርብ ነው፣ ሊያሳይ ነው። ይሄ እንደዚህ ነው። ስለዚህ ካውንስሉን ላስነብባችሁ ነው። ለምሳሌ የመጀመሪያው ካውንስል ኦፍ ካልሲደን ነውና ለአክት ኦፍ ካልሲደን እናንብ ነው ወይስ ካልሲደን መሀል ላይ እያስኬድኩ ነው እንጂ እየጠየቀ ያለው ሰሙ ነው። ሰሙ አሳየኝ እያለ ነው። ማስረጃ ተናገርኩ። መነበብ ካለበት ግን ይኸው አክት ኦፍ ካልሲደንን ከአስከፈ እንግዲህ ጊዜ ላይ በቃ ይችላል። ግን ካልሲደን ኦፊሻሊ ማስረጃውን ፓርቲዎች አሳየኝ ነው እያለ እናውቀዋለን። ካልሲደን እንደተሳሳቱ ማሳየት ካለብኝ ያሳያለሁ። ግን ያው እናውቀዋለን ብዬ ነው። ካለብኝ ግን ጠብቁኝ፣ ችግር የለብኝም። እኔ ካልሲደን ተሳስቷል አልተሳሳተም የሚለውን ማለት ነው። ወይ ደግሞ በካልሲደን በጉባኤ ካልሲዶን ወይ ደግሞ በኬልቄዶን ጉባኤ የተሳተፉት ቤተክርስቲያኖች ተሳስተዋል አልተሳሳቱም የሚለውን ማሳየት ካለብኝ መምህር አላቲኖስ ጉባኤ ኬልቄዶን መምህር አላቲኖስ ጥያቄ አልገባም። ሎካል ኬልቄዶን ጉባኤ ፐርፐዙም እንደሆነ አላማም እንደሆነ ሎካሊ ደግሞ የተደረገ እንዳልነበረ ማኒፌስት እንደተደረገ ብዙ ነገሮች እናውቃለን። ከሂስትሪ ደረጃ ዩኒቨርሳል ነው ብለን አናምንም ነው እንዴ? ዓለም አቀፍ ቤተክርስቲያን ያደረገችው ጉባኤ ኖርማሊ አይደለም። አሁን የምንቀበለውም ቢሆንም መልካም ነው። ሁለተኛ ደግሞ በጉባኤ ደረጃ ለምሳሌ ኒቂያ ስትል ኤፌሶን ስትል ዓለም አቀፍ ጉባኤት ናቸው። እንደዚህ አይደል? በዓለም አቀፍ ደረጃ ለማድረግ የተፈለጉት
አይደለም። አሁን ፖይንቱ ምንድነው? አንተ ቅድም ኤፌሶን፣ ሮሜ እንዳልከው ኢትዮጵያ ሲኖዶስ እንዳልከው በዛ ደረጃ ያሉ ሎካል ልካቸው ሳተላዊ ሳተት የሚል ነገር ነው ቢረስ የፈለገው ግልጽ እኮ የሮማን ቸርች አልተሳሳተችም በካልሲደን ጉባኤ ማለት ቆይ ይቅርታና መምህር ጥያቄ ቀለል እንዲል እኔ እኮ ግልጽ እንዲሆንለት ነው። ስለዚህ ሰማውን ያለው በካልሲደን ጉባኤ ላይ የሮማን ቸርች ታስታለች የሚለው እንደማሳያ እያቀረበልህ ነው እንድታረግ እኮ ከቸርቹ ቆይ የኬልቄዶን ጉባኤ እንደው ይቅርታና መምህርዬ እርሶን ትንሽ ክሊር እንዲሆን ማለት ነው። የኬልቄዶን ጉባኤ በራሱ ዩኒቨርሳል ዓለም አቀፋዊት ቤተክርስቲያን አደረገችው ብለን እናምናለን እንደኛ እኛ ኦሪየንታሎች አሁን what is the definition of ዓለም አቀፍ ቤተክርስቲያን? ለሰሙ የገለጽኩለት ነው ነገር አናቲኖስ እኔ ልጠይቀው what is the definition of universal church? እባክህ በፈጠረ አንዴ ሚት አድርገው ኧረ በእናትህ ተው፣ ፖለቲክስ አትስራ ተው። እኛ የምታወራው ብትወያየው ከሰሙ ጋር እኮ ነው ከሌላ ሰው ጋር አይደለም። አሁን ናቲ አሁን የኔን ሀሳብ ከተናገርኩ እንትን እንዳይል አሁን ናቲ ያተፈው ቤተክርስቲያን ያደረገችው ሎካል ስብሰባ ነው። ስለዚህ ይሄ አንድ ማሳያ ነው ብሎ ለሰሙ ማስረጃ ሰጥተሃል። በዚህ መልኩ እንትን መምህር አናቲኖስ በጣም ይቅርታና ጥያቄን ክሊር ላድርግለት፣ አሳጥሬ ልንገረው። ጥያቄን አሳጥሬ ልንገረው። በጣም ታግሼ ጠበቅኩ። በአባቶች ደረጃ ቆይ አንዴ ተረጋጋ። ጥያቄ ስላልገባ በአንድ ደቂቃ ውስጥ ግልጽ ያድርግ። እሺ ምንድነው ግን ጥያቄ? እኔ መሀል ላይ እያወራሁ መሀል ላይ ገብቶ እኔ ጥያቄ በደንብ ስቴት ላድርግላችሁ። አታርገው፣ ገብቶኛል። አንዴ ሚውት አድርገው እባክህ። በቃ ሚውት አድርገው። ምንድን ነው የጠየቅኩት? እስኪ ከገባ ሰሙዬ ሚውት አድርግ። ሰሙ ሚውት አድርግ። ሰሙ ሚውት አድርግና በቃ እሺ፣ ያብራራ። ቀጥል። በጣም ነው የሚሉት ይሄ መፎክ በቃ ሰሙ በል እንጂ ሰሙ ኧረ እባክህ በቃ ተው። አሁን ቆይ ሚውት አድርግና ያስረዳ። በቃ ችግር የለም መምህር አሉ። ጥያቄው ምን እንደሆነ ተናግረህ ሀሳብ ውስጥ ነው። በቃ ይሄ ጥያቄ ይሄ አይደለም ካለ ይልካል። አብዛኛው ይሄ ነበር ጠይቀኝ ይሄ እየመለስኩ ያለው ብለው ይኸው መልሱ። በኬልቄዶን ጉባኤ የተሳተፉ ሎካል ቸርቾች አሉ። ዩኒቨርሳል ቸርች ነው ያደረገችው ብለንም አናምንም። ሲጀመር ሎካሊ ነው የተደረገው። በቃ ሎካል ቸርቾች አሉ እና የተሳሳቱ ማለት ነው። ኮንደም ነው የተደረጉ የወጡ ከቤተ ክርስቲያናችን የወጡ ይኸው የሮማን ካቶሊክ ማየት እንችላለን። ለምሳሌ በሴንት ፒተር ፋውንድ የተደረገ ማለት ነው። መጀመሪያ ምን ነበሩ? የቤተ ክርስቲያን አንድ አካል። ይሄ አይደለም አንተ እንትን አትልም። ጥያቄ ይሄ አይደለም። ቻው ብቻ ናውራ አይደለም ጥያቄ። ቆይ በእናትህ ሂድ ቾቾ ይላል። ሲያቀት ሮጠ ልትወጣ ነው። ሰሙዬ ቢጨርስ እኮ እዛ እውነቱ የሚገኝ ነበርና ምንም ይኸው ስንት ነው 20 ምናምን ደቂቃ ብቻውን አወራ ላውራ እያለ የምጠይቀው ሌላ የሚያወራው ሌላ። ቱ ፖይንት መሄድ ይችል ነበረ። ሰሙ ግን ኖ ትክክል አይደለም። ሰሙ ቆይ እንትን በሉት ዝጉት፣ እንትኑ ኮመንቱን ዝጉት። ይመለስና ዲያቆን ናታን ምን ታውቀዋለህ? ገብቶሃል? ማለትም የሚያውቀውን ነገር ሲመልስ ፍጥነቱ እንደዚህ አይደለም። ከዚህ የፈጠነ ነው የሚመልሰው የሚያውቀውን ነገር ማለት እና የማያውቀው ነገር ከሆነ የቤት ስራ ነው መውሰድ ያለበት እንጂ ተረዳኝ። አንድን ጥያቄ ጨርሰን ብንሰማው ምን ችግር አለ? ዲያቆን ለማርያት የሚመጣ ከሆነ እንደሳቸው አስገቡት። መምህር ሰላም ለክ ያው ናቲ ካለ ዲያቆን ናቲ ተመለስ። ፖይንቱ ምንድነው? ስትም ይኖር እውነትም ይኖር እዚህ ጨርሰን መሄድ ያለብን ማንኛውም ነገር። ስለዚህ ዲያቆን ናቲ ካለ በትዕግስት ሰሙ ደግሞ ያው ታግሰን አሁን ሐሳብ ሰጣረል ማስረጃ ሰጣረል ከዛ ወደ ላንተ ይሰጣል ጊዜ እኮ ሐሳብ በሐሳብ ትሸራለህ፣ ማስረጃ በማስረጃ ትሸራለህ። ስለዚህ እሱ ሎካል ቸርች እና ዩኒቨርሳል ቸርች ሚል ያምናል ያውቃል። የዛ የኬልቄዶን ጉባኤ የሮሞቹ ስራ የሎካል ጉባኤ ምሳሌ ነው ብሎ አሳየ። ይሄ ደግሞ አይደለም እንደዚህ ነው ብለህ ዲስፕሩፍ ማድረግ ትችላለህ። ስለዚህ የሄደው በዚህ መልክ ነውና አንደኛ ምን መሰለህ በየቤቱ ሄዶ እዛም እዚህም አጀንዳ ማውራት ጥቅም የለውም። ሰብሰብ ብሎ በአንድ ነገር ላይ ተማምኖ ማለፍን ጥሩ ነው። ስለዚህ ናቲ ካለ ግባ፣ በዚህ መልክ ነገሮችን አስተካክላቸው። እኔ አሁን የራሴ ግሌ እምነት አለኝ። ይቅርታ አልኩና እኔ ጥያቄ በደንብ ገብቷቸዋል እናንተ። እኔ የጠየቁት ጥያቄ ይሄ አይደለም። ደግሞ አንተ እኮ ትክክለኛ ማስረጃ አመጥተሃል። ይኸውልህ ሰሙ አዳምጠን። አንተ 100 ዓመት ብሰጠው አያመጣም። 100 ዓመት እሱ አይደለም የእሱ አለቃ ራሱ ይዞ አይመጣም። ሰሙ ትክክለኛ ማስረጃ መጣና አሳየ። እንደውም አንተ ጸጥ ነው ማለት ያለብህ። ለምን በመሃል ያለውን ማስረጃ እንዳመጣክ እኛንን እንትን የምንልልህ? እኔ በመሃል ለምንድን ነው ጥያቄ የጠየቅኩት? አንተ ያመጣውን ማስረጃ ትቀበለዋለህ አትቀበለውም ነው ያልኩት። ለምን ንጹህ ማስረጃ መጣ የቤተ ክርስቲያን፣ እሱም ደግሞ ልክ እንደዚህ ያመጣል።
አሁን እኔ ግር ያለኝ ነገር ለምንድን ነው ቤተክርስቲያን አትሳሳትም እንቀበላለን የሚል ግሩፕ እንትን ማለት ግሩፕ ሳይሆን እንደዚህ የምትሉ ሰዎች አላችሁ። ለምንድን ነው ቤተክርስቲያን ተሳሳተች ብለው ደግሞ ለምን ተነሱ? ምንድን ነው ዓላማ? ምንድን ነው ግቡ? እኛ ይህንን ለማየት ነው አይደለም መምህር? ዋናው ግባችን ዓላማው ምንድን ነው? ቤተክርስቲያን ተሳሳተች ተብሎ ዓላማው ምንድን ነው? የት ሊሄድ ነው ብለን ሰሙ እስከ መጨረሻው ታግሰን ሰምተን። ለምሳሌ ታድሶች ቤተክርስቲያን ትታደስ ብለው ናል የተነሱት መምህር። ልክ ነው። አሁንም ተሳሳተች ብለው ሲነሱ ግባቸው ብለን ማዳመጥ አለብን። ናቲ ካለ ግባ፣ ይቅርታ ካለ ናቲ ግባና ማስረጃ ይስጠን። ሰሙ ማስረጃ ሰጥቷል፣ ጨርሷል። በነጥያችን ላይ በጥይት ምቱት፣ እሱም ጓደኞቹም ከዚህ በኋላ አይገቡ። ለምን እንደሆነ ታውቃላችሁ? ሲበጠብጥ የነበረው አውቆ ነው። ይኸውልህ ማስረጃ አምጥተሃል። ይሄን ማስረጃ አይተናል። በቃ ይሄ እንትን ቆይ ኬኩን ናቲ ያለ አንዴ ምንድነው መሰላችሁ ቤተሰቦች እዚህ ጋር ያላችሁት ኬኩ በተቻለ አቅም በደንብ ቤቱ እንዲመራ ማድረግ ነበረብህ። ይሄ ወቀሳ አንተንም ጭምር ነው የምጀምረው፣ ከአንተ ነው የምጀምረው። በእርግጥ እየሞከርክ ነበረ፣ ግን ማድረግ ነበረብህ። እኔ ሰሙ በጣም ወሳኝ የሆኑ ፖይንቶችን አንስተህ ነገር ግን ስሜታዊ ሆነ በንዴት ግን ያነሳቸው መልካም የሆኑ ፖይንቶችን አስጠፋቸው። በንዴት ስሜትን መቆጣጠር ካለመቻል የተነሳ ማለት ነው። ብዙ እኮ መልካም እኛ ማለት አንድ ቢመለስ ይሄ ወንድማችን ቢመለስ የሚያስችለውን ጥሩ መረጃ ተሰጥተዋል። ለምሳሌ እሱ የነገረን ነገር አለ። የግሪክ ኦርቶዶክስ ተዋሕዶ የግሪክ ቤተክርስቲያን ከዚህኛዋ ከዩኒቨርሳሏ ቤተክርስቲያን የወጣችበት ምክንያት ሎካል ቸርች ስለሆነ ስለምትሳሳት ነዋል። ዩሲ የኢትዮጵያ ቤተክርስቲያን ትሳሳታለች ሲል ልክ እንደ ግሪክ ቤተክርስቲያን ልትሆን ትችላለች ማለቱ ነው። የግብፅ ቤተክርስቲያን ልትሳሳት ትችላለች ማለቱ ልክ እንደ ግሪክ ልትሆን ትችላለች እያለን ነው። ዩሲ አንተ ማለት ወሳኝ በነገራችን ላይ አንድ ነገር አንተ በስሜትና በንዴት ባለማዳመጥ ግን ብዙ ነገሮችን ይኸውልህ ሰሙ ቆይ ነው አንተ ስሜትን ብቻ አትከተላ። ሚኪዬ እግዚአብሔር ይስጥልህ፣ እግዚአብሔር ያክብርልህ። ልክ ነህ ያልከው ነገር ሁሉ እቀበለዋለሁ። ልክ ነው። አሁን አንድ ነገር ላይ እናስቀድም። አካሄዱ እንደዚህ ነው ከማለታቸው በፊት እዚህ ላይ የተሰበሰበ 981 ሰው የተለያየ የተበረዘ አስተሳሰብ ይዞ እንዳይሄድ እዚህ ላይ ሰመሪ ማድረግ አለብን፣ ማስተካከል አለብን። አሁን ሀሳብ ነው የምሰጠው እኔ አሁን የምሰጠው ሀሳብ የኔን የእምነቴን ሀሳብ ነው ማለት ነው። ቤተክርስቲያን ያስተማረችኝን ነው የምናገረው ማለት ነው። በዚህ ውስጥ በደንብ አድርጋችሁ እንድታምኑና እንድትረዱ የምፈልገው ነገር ምንድነው ነው። ቤተክርስቲያን ማናት? ትልቁ መነሻ እዚህ ጋር ነው በቃ ማስቀመጥ ያለብን። አሁን ቤተክርስቲያን ማናት? ቤተክርስቲያን በተለይ እኛ ኦርቶዶክሳውያን ቀስ ብለህ ህፃን አለ አንተ እዛ ላይ በደል እዚህም ህፃናት አሉ። አዎ እንደምን አሉ። ቤተክርስቲያን አካለ ክርስቶስ ናት። በደንብ እንድናውቅ የምፈልገው ቤተክርስቲያን ሙሽራዋ መሪዋ ራሷ ክርስቶስ ነው። ይቺ አንዲቷ ቤተክርስቲያን ደግሞ አካለ ክርስቶስ ናት። አንዲት ሙሽራ ነው ያለችው። ቤተክርስቲያን ማህደረ ሥላሴ ናት። አንዲት ናት። በነገራችን ላይ ይቺ አንዲቷ ቤተክርስቲያን የዓለመ መላእክትም የሰዎችም አንድነት ናት። ይቺ አንዲቷ ቤተክርስቲያን በዓለመ እግዚአብሔርም በዓለመ መላእክትም በዓለመ ሰዎችም ያለች ናት። ይቺ አንዲት ቤተክርስቲያን ይቺ አንዲቷ ቤተክርስቲያን ድል የነሳችም ናት። በተገድሎም ያለች ቤተክርስቲያን ናት። ይቺ አንዲቷ ቤተክርስቲያን የኦሪትም ሰዎች የአዲስ ሰዎች አንድ ያደረገች ቤተክርስቲያን ናት። ይቺ አዲሷ ቤተክርስቲያን ክርስቶስ በደሙ የገዛት ቤተክርስቲያን ናት። አንዲት ናት። በሃይማኖቷ የክርስቶስ በመሆኗ የእግዚአብሔር በመሆኗ አንዲት ናት። ይቺ ቤተክርስቲያን ክርስቶስ አክብሯት ቀድሷት ይሰብኳት ዘንድ 12ቱን ሐዋርያት ረዳት፣ እረኛ፣ ጠባቂ፣ መምህር አድርጎ ሾሞባታል። ለአገልግሎት ይመች ዘንድ በየሀገሩ ሄደዋል። ያዕቆብ በኢየሩሳሌም ስለሰበከ እነ ቅዱስ ጴጥሮስ እስከ ሮም ድረስ ስለሄዱ በሄዱበት ሀገር ምክንያት አልተከፋፈለችም፣ አላነሰችም። እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ አትበሉም ያለው ከዚህ የተነሳ ነው። አንዲት ቤተክርስቲያን ተካዩ፣ ጠሪው፣ ሰቢው አካባቢ ነው የኢትዮጵያ ቤተክርስቲያን የኤርትራ ቤተክርስቲያን ብትባልም በእምነት ደረጃ በተመሪነት ደረጃ የእግዚአብሔር በመሆን ደረጃ አንዲት ናት። ታዲያ የኢትዮጵያ በመባለው ምክንያት የኤርትራ በመባለው ምክንያት ወይም ደግሞ የሶሪያ በመባለው ምክንያት
ሎካል ናት አይደለም፣ የነሳቻትም አይደለም። ቶታሊ በሃይማኖት ደረጃ የእግዚአብሔር በመሆን ደረጃ በእምነት ደረጃ አንድ ቤተክርስቲያን ናት ያለችው። የሶሪያ ቤተክርስቲያን ከኢትዮጵያ ቤተክርስቲያን፣ የኢትዮጵያ ቤተክርስቲያን ከኤርትራ ቤተክርስቲያን፣ የኤርትራ ቤተክርስቲያን ከኮፕት ቤተክርስቲያን የእግዚአብሔር ቤተክርስቲያን በመሆን አይለያዩ፣ አይገጣጠሉም። ፍጹም ልዩነት የለውም። የእረኝነት ስራ ይመች ዘንድ ለአስተዳደሩ ይጠነክር ዘንድ በየሀገሩ ጠባቂ እረኛ ተሾሟል። ይሄ ደግሞ ሐዋርያዊነት ነው፣ የእረኝነት ስራ ነው። አቲ መሆኗ ላይ ግን ቅድስት መሆኗ ላይ ግን ኩላዊት መሆኗ ላይ ግን ልዩነት የለም። እኛና የግብፅ ክርስቲያን በሃይማኖት አንለያይም። የግብፅ ኦርቶዶክስ ምዕመን ከኢትዮጵያ ኦርቶዶክስ ምዕመን በእምነት ደረጃ የእግዚአብሔር የመንጋው አባል በመሆን ደረጃ ልዩነት የለም። የእግዚአብሔር ቤተክርስቲያን ናት። ግን እረኝነት ደግሞ በቦታ ተሰጥቷል። ለምሳሌ ለ1600 ዓመት እኮ ኢትዮጵያ በግብፅ እረኝነት ስር እኮ ነበረች። አንድ እረኝነት ነው። አሁን ሂዱ ራሽያና አጠገባ ባለችው በዩክሬን ነው አይደል? ምክንያት በነበረ ጦርነት ዩክሬን እኮ እንደ ሀገር ተወጣት ለራሽያ። ምን ልዩነቱ? ስለዚህ ሎካል ኢንተረስት የሚባል አስተምሮ የለም። አንዲት ቤተክርስቲያን ግን አለች። አንዲት አሃት የሆነች አለች፣ ቅድስት የሆነች አለች፣ ረሲት አለች። ይቺም በክርስቶስ የተሰጠች ናት፣ የተገለጠች ናት። አስቀድማ በመላእክት ያለች፣ በእርሱ ያለች፣ ክርስቶስ ደግሞ በደሙ ያከበራት ናት። ይቺን ቤተክርስቲያን ግን ይጠብቁ ዘንድ በሐዋርያዊነት መንገድ ትሄዳለች። ስለዚህ አንድ ቤተክርስቲያን ነው የምናውቀው። ይሄን በደንብ አድርገን ማስቀመጥ አለበት። መንበር ስላለ፣ ሲኖዶስ ስላለ፣ ሲኖዶሱ የኢትዮጵያ ስለተባለ የኤርትራ ስለተባለ ግን ቤተክርስቲያን አትከፋፈልም፣ ተካፈላም አታውቅም። አቡነ ማትያስ ለሲኖዶስ ተጠሪ ናቸው። ሲኖዶሱ የሚመራው በመንፈስ ቅዱስ ነው። የኢትዮጵያውን ሲኖዶስ የሚመራ መንፈስ ቅዱስ ነው የግብፁ የሚመራው። የግብፁን ሲኖዶስ የሚመራው መንፈስ ቅዱስ ነው። የሶሪያ የሚመራው አንድ መንፈስ ቅዱስ ነው። አሁን ሌላው ላይ በስርዓት ደረጃ እንኳን ብንለያይ ስርዓት መለያየታችን ቤተክርስቲያን 2-3 ሰዓት አያስብላት። እንኳን ይሄ ቀርቶ በኦሪት ካሉት ከአብርሃምና እኛ በቤተክርስቲያን ካለን ሰዎች እነሱም በተስፋው የክርስቶስ ናቸው፣ እኛ ደግሞ በማየት በመቅበስ የክርስቶስ ነን። እነሱ የወረደ ይወለዳል አሉ፣ እኛ ደግሞ ወረደ ተወለደ ብለን በላን ጠጣ ነው። አንዲት ቤተክርስቲያን ናት። እኔ አብርሃምን በእምነት መስለዋለሁ፣ በአንድ ቤተክርስቲያን መስለዋለሁ፣ ህብረታችን። ለዚህ ነው ደጋግሜ ቅድም ስናገር ተመቻለሁ። ቤተክርስቲያን ርቅ ማንነትና ግዙፍ ማንነት አላት። ምን ማለት ነው ርቅ ማንነት? ቤተክርስቲያን ሲባል እኮ አንድነታችን ነው። የኛና የረቂቃኑ የመላእክት አንድነታችን ነው። የኛና የኦሪት በቅድስና የቅዱሳን እንኳን አንድነት ባለ ቅዱሳን እንኳን በባሉት አንድነታችን ነው። የኛና የቅዱሳን ማለት ነው። ድል የነሱ የጻድቃን የሰማዕታትና በተጋድሎ ያለን እንኳን አንድነታት ቤተክርስቲያን ማለት። ቅዳሴያችን እንኳን ምንድን ነው የሚያሳየን? ስንቀድስ እኮ ቅዳሴ እኮ ቅዱሳን መላእክት እኮ ከኛ ጋር አብረው ነው የሚያስቀድስ። ቅዱሳን እንኳን ታዲያ ይሄ አንድነት ነው ቤተክርስቲያን የምንለው እኛ። ይሄ ቤተክርስቲያን ደግሞ ሎካል ኢንተርናሽናል አይደለም፣ አሐቲ ናት፣ አንዲት ናት፣ ኩላዊት ናት። በዚህ ደረጃ ልዩነት የለብንም። ግን ለእረኝነት ይመች ዘንድ የኢትዮጵያ ቤተክርስቲያን ሲኖዶስ አላት። ሲኖዶሱ ደግሞ ይበልጥ ለእረኝነት ይመች ዘንድ ሀገረ ስብከት ደግሞ አለው። ይበልጥ ለእረኝነት ይመች ዘንድ አጥቢያ አለው። ይበልጥ ለእረኝነት ይመች ዘንድ ንስሐ አባት አለ። ሳለ ንስሐ አባት ወለደ ሎካል አለ ነው ማለት ነው አይደለም። ሀገረ ስብከት ምን ሊባል ሰብ ሎካል ቀበሌ እያለ ልኖር ነው ማለት ነው። ይሄ እኮ አስተዳደራዊ መዋቅር ነው ለማኔጅመንት እንጂ ቤተክርስቲያን ልጆቿን የምታስተዳድርበት አስተዳደራዊ ስርዓት የምትፈጽምበት መንገድ ነው እንጂ ስትራክቸራል ነው እንጂ ሃይማኖታዊ ቤተክርስቲያናዊ አይደለም። ስለዚህ ቤተክርስቲያን በቤተክርስቲያንነት ደረጃ ልዩነት የለባትም። በቤተክርስቲያንነት ደረጃ ክፍፍል የለባትም። እንኳን ከግብፅ ጋር አልኳቸው፣ እንኳን ከሶሪያ ጋር ከቀደመው ከአባቴ ከአዳም ጋር አንድ አደረገኝ